በጣም ብዙ ያ እኔ ልቆዳ እኔ ይቆጨኛል ነገርኳችሁ። ግን ከሚጣልበት ሰው ጋር ወለዱ ኔክስት ታይም ኦኬ። ልጅ እናቱን ይናፍቃል ይናፍቃል። እሱን ደግሞ ህይወት አልመረጥኩላችሁ። እኔ በመርጥ እሱን ህይወት ጥሩ ነበር፣ አልመረጥኩላችሁ። ግን ጥሩ ላይፍ አሁን አላችሁ። ሶሻል ሊቪንግ ህይወት የሌለ እና ሊያ አልነገሯችሁም ከምን አይነት ጥሩ ሰው እንደወለድኩ፣ ምን አይነት በጣም ጥሩ ኤንጀል ሰው እንደወለድኩኝ ነግራቸዋለች። አለማለት ኖ እንዴ እናትና አባቴ እኮ አሉ ባይ ዘ ዌይ ከኔ ፍቅር የኔ እናት የእማ ሙቀት ህይወት ይሰጣቸዋል። ጌታ ምስክሬ ነው። የጋሼ ፍቅር የአባቴ ማለት ነው ፍቅር ለልጆቼ ህይወትን ይቀጥልላቸዋል፣ ህይወታቸውን ያሳምርላቸዋል። የኔ ፍቅር እንደውም ይቅርባቸው። የእናት የአባቴ ስፔሻሊ የአባቴ በ90 ዓመቱ ከህፃናት ጋር እየተንከባለለ የሚጫወት ነው። ህፃንን ተሸክሞ የሚዞር የነሱ ፍቅር ህይወትን ይቀጥልላቸዋል። እናት አባቴ ከኔ በላይ ለልጆቼ እንደውም ያስፈልጋሉ ብዬ አምናለሁ። ልጆቼ ደስተኞች ናቸው። እደስ ዋደስ ደግሞ ኤኒዌይ ባክ ቱ ዘ ስቶሪ። ማንንም እንዳታገኝ ቤታዬ ዱባይ ሄዳለሁ ያልሽው ሜቢ በጣም ብዙ ሚስጥር ስለተሳሰራችሁ ከዲቦ ጋር በጣም ብዙ ሚስጥራት አብራችሁ ስላላችሁ ዱባይ ሄደሽ ዲቦን ያገኛት። ግን ዱባይ ደግሞ እርሶ ሜሲ ነው፣ በጣም ሜሲ ነው። ይህንን ነው የምለው። ግን ጓደኛ ዶንት ጓደኛ አስፈላጊ አይደለም። ዱባይ አትሄድም። እኔ ጃማይካ ዋዝ ኤክስፔክቲንግ ለበርዝዴሽ ቤታዬ ጃማይካ ምናምን የምትሄጂ መስሎኝ ነበረ። ቫኬሽን ካሲኖ ነው በቃ። ምንድነው ድራግ ትወስጃለሽ? ያ ሁላ ብር ሰርተሽ ቫኬሽን ራስሽን ይዘሽ ለምን ሜክሲኮ ምናምን አትሄጂም? እኔ ደግሞ አልጋ አንጣፊ አይደለም። አይ ካን ሆክ ዩ አፕ በስት ሆቴል ምናምን ደገፋየው። ድራግ ትወስጃለሽ ወይ? ምንድነው ብርሽ ማይበቃሽ? ኦዘምፒክ ማንጃሮ ከሆነ $1200 ነው በአመት። ሰማሁ እኮ እሱን ነገር። የሆነች ልጅ ወስዳ ባይዘዌ እንዴት ነው ይሄን በር ሰፋ እናርግላት ብዬ ማሰባል ልጅ ወስዳ ለ8 ወር ወስዳ እቺን አክላ መታለች። እና $1200 ነው። $1200 ደግሞ በቀን ነው የምትሰሪው። ዩቲዩብ ያ ለምን ያ እኔ ብትሄድ ምናምን ዘና ብትል ምናምን ደስ ይለኛል። ሌላ ግን ይሄ ጓደኛን ማግኘት፣ ሰውን ማግኘት፣ ቸርች መሄድ ምናምን ጎሩ ቸርች ግን ሰው እንዳታምኝ። ቄሶች ጋር ይደውሉልሽና ባይብል ስተዲ አድርጊ ይሄ ለመንፈስሽ ምናምን አዝርዘዳት ሰው እንዳታምኝ። ቤታይ ሰው ክፉ ነው። ከቤት አትወጣም። እኔም ከቤት አልወጣም። አሁን ስትከሱ ቤታ ከቤት አትወጣም ስትሉ እኔ ከቤት ወጣለሁ። እኔ ከቤት ወጣለሁ። እኔ እኮ ከቤት አልወጣም። እግዚአብሔር ከቤት ስወጣ መቼ ነው የምመለሰው እያልኩ ነው በር የምቆልፈው። ስራ ብቻ ነው የምሄደው። በቃ ሌላ የት ሄዳለሁ? የት ሄዳለሁ? እኔ ነው አሁን እኔ ስራ ባልሄድ እቤት ቁጭ ብል ደስ ይለኛል። ስራ ታገኛለሽ፣ ሰውን አገኛለሁ። ግን እኔ አያችሁ ይኸውላችሁ ሜቢ እኔ እንደ ቤታ ደረጃ ፌመስ አልሆንኩም። ሰውን ማግኘት አልፈልግም። አሁን ለምሳሌ እህቴ
ቡና ምናምን ስጠራ ምናምን ወይ ልንገራት ግን አትመጣም ብላ የምትነግራቸውና ሰው ማግኘት አልፈልግም። ማላቆም ሰው ማግኘት አልፈልግም። ፍላጎቱ የለኝም። አልዝናናም። ብቻዬን ሄጄ ሬስቶራንት ሄጄ ብራንች ምናምን ሄዳለሁ። ሬስቶራንት ሄጄ ኦርደር አድርጌ ምሳዬን በልቼ እወጣለሁ ብቻዬን። እሱንም ላይክ ሩቅ ሰፈር ሄጄ ገጠር ሄጄ ዋይ ቢኮዝ ሰው ክፉ ነው። የዛሬ ዘመድክ ነገ እኮ ጠላትክ ነው። እንግዲህ ከዚህ በላይ ምን አይነት ምሳሌ ልስጣችሁ? ልጄን የመጀመሪያ ጊዜ ገላውን ያጠበችው ሆስፒታል ውስጥ ለመጀመሪያ ጊዜ ቲክቶክ ላይ የሚያስረገጠችው አንድ ሴት ናት። ዳሰር ላይፍ ቾይስ ምንም አይመለከታችሁ። እቤት አታበስይም? ለምንድን ነው የማበስለው? ስናክ ነው የማደርገው ቤት ውስጥ እና እኔ ሰው ታገኝ ለሚለው ነገር እኔ አሁን ይሄው ዩዘር 97 ፋራ ነፃነት የሌለው ፈምስና ሰው ባለጌ ነው። ሰው ባለጌ ነው። ሰው ባለጌ ነው። ሰው ክፉ ነው። ሰው መስመርን ይስታል። ሰው መስመርን ይስታል። ሰው ልክን ያልፋል። አሁን የቤታ ወዳጅ የሆነ ሰው ትልቅ ሚስጥሯን ቢይዝ እሷን አዋርዶ መንገስ ነው የሚፈልገው። ሰው እኮ ክፉ ነው። ገብቷችሁ? አሁን ቤታዬ የኔ ይታየኝ ያ ቴንክ ዩ ቢቲ እኔ ፌመስ አይደለሁም እኮ። እኔ እኮ የፌመስ ሰዎች ስለ ፌመስ ሰዎች ነው የማወራው እንጂ እኔ ፌመስ አይደለሁም። እኔ ፌመስ አይደለሁም። ስለ ፌመስ ሰዎች አወራላችኋለሁ። እና ይሄ ነው። ሊያሾ መንግስት ደጋፊ ናት። ስለ ጎንደር ያወራሹ ትክክል ነው። ትጥቅ ትግልን ትቃወሚያለሽ ወይስ ትደግፊያለሽ? ቤታን እኔ አልጠላትም። እውነት አልጠላትም። ጥላቻ አይደለም። እጅስ አለመግባባት አለ። ቢኮዝ አሁን ስለ ናሁሰናይ ስታወሪ የናሁሰናይ ሞቶ ምናምን ለእናቱ ትረጃለሽ ወይ ምናምን መንግስትን አብይ የምትደግፊ ከሆነ ዋይ ዩ ኬር አባውት ዳት ማንሽ ሊያ አብይን የምትደግፊ ከሆነ መንግስቴ አብይ ነው አብይ የምትይ ከሆነ የናሁሰናይ እናትን ረድተሻት ታውቂያለሽ? ትደውይላታለሽ? አንቺ አብይን ደግፈሽ ስለ ናሁሰናይ እናት መረዳት አለመረዳት መደወል አለመደወሉ ምን አስፈለገው? አብይንም ደግፈሽ ናሁሰናይን አላማውን ብትቀበዩ መሰለኝ ዩ ኬር ፎር ሂዝ ማም ራይት። አታውቂያትም። ለእናቱ ግን ታስቢላታለሽ። ፈርስት ኦፍ ኦል አብይ በድጋፍ የሚቆም መንግስት የለውም። በድጋፍ የሚቆም መንግስት የለውም። በሙገሳ የሚቆም መንግስት የለውም። እኔ ብር አትሰራም። ብር ብሰራ እኔ ለሰው ነው የምሰጠው።
ለማንኛውም አይዋሴ ሁለቱም ይነግዳሉ። ቤታም በናሁሰናይ ፎቶ ትነግዳለች። ናሁሰናይ አላማው እከክ የሆነ አላማን ይዞ አዲስ አበባ የመጣው ሁለት አይነት ነው የሰማሁት። ሁለቱም እከክ የሆነ ሀሳብ ነው ይዞ የመጣው። ግን አብሮት የተሰዋ አቤኔዘር የሚባል የሸዋ አማራ ልጅ አለ እና እዚህ ቲክቶክ ላይ እንደማየው የአቤኔዘር ደም ከናሁሰናይ ደም እኩል አይደለም። የአቤኔዘርም የናሁሰናይም ልጆች ሁለት አማራ ወንዶች ልጆች ነው የወለዱት። ግን ዋይ የናሁሰናይ ነገር እንደከበደባችሁ ቆንጆ ስለሆነ ያኛው ትንሽ እንትን ነው ቆንጆ ነው ያኛው። ግን ያ የወንድ መልክ ነው ያለ የቁንጅጭት ያለ ነው ብጅጭት ያለ ፊት አለው እና ዋይ ናሁሰናይ ብቻ ብላችሁ የሚደልቁት እና ቤታ አቤኔዘር ነው ምናምን የሚባለው የሸዋው ልጅ እኮ እሱ ሞቷል አብሮት እኩል ነው። ሞት ነው መቼም አይደል እንዴ? በእውነት ሁለቱም ሞት ነው። ለምንድን ነው የአቤኔዘርን ፎቶ ይዛችሁ ማዞሩት? የአማራ ልጆች ንገሩ። ቤታ ደግሞ ለምንድን ነው እንደ ስዕል አድኖ የናሁሰናይን ብቻ ይዘሽ ምዞሩ? አብሮት እኮ የሞተው አቤኔዘርም ነው። በአላማቸው እንትን እላለሁ ና የንግድ ፍቃድ ነው። ሃይ ታክስ ፔየሩ ናሁሰናይ ነው። ደረጃ 1 ታክስ ፔየር ነው። ጎንደሬው ስለሆነ ጊፍት ስለሚሰጥ እኮ ነው። ጎንደሬዎች እኮ እኔ ራሱ እኮ በፍቅሬ እኮ አበዱ። ወይኔ ጎንደሬዎች ወይ ያንሰን ምናምን ሞቱ እኮ ፍስስ አሉ እኮ። የኔ እናት ፈገግታሽ ይበቃል። ኮመንቱን ላንብብላችሁ። ፍቅር ናቸው ጎንደሬዎች። ብቻ አሽቀብጥ ጎንደሮች። ለዚህ ነው እነ ሀቢባም እነ ሚኪም ጎንደር ወይ ጎንደር ሲሉ ጊፍት ገንዘባችሁን ዶላራችሁን ስትሰጡ የነበረው። የኔ ምስኪኖች ኖ በእውነት ሚኪ ራሱ አክሰንቱን ቀየረ እኮ አንድ ሰሞን። አክሰንቱ እኮ ተቀየረ የሚኪ። አንድ ቀን ከእንቅልፌ ስነሳ የአዲስ አበባ ልጅ አማራ ነን እያለ ሲያወራ ሰማሁት። አክሰንቱን ቀይሮ ጎንደሬው ነው ማለት ነው። ያበላል ጎንደሬ መሆኑ ነግሬያችሁ ነበር ከዚህ በፊት። ያበላል በጣም ያበላል። ግን ጎንደሬዎች ደስ ይላሉ። ምስኪን ናቸው፣ ደጎች ናቸው። ሌላ ምን አዲስ ነገር አለ? ቤታዬ ስለ ቤታ ወሬ ከተጀመረ እኮ አያልቅም። እንዴ ፓስተርዬ እንዴት ነህ? እንዴት ነው? አሁን ያየሁት ሶሪ ወደ ስልኬ ራሱ ዞር አልዞርኩ። ኤኒዌይ እኔ አላምንም ሰው ማግኘት ምናምን በሚባለው ነገር። ይኸኛው ቆይ ሰዎች የአሜሪካ የላይፍ የቀብር ስነስርዓት ምናምናቸው ብዙ ጊዜ እንደዛ ነው። ካያችሁ አሁን ዲያስፖራ ምናምን አልፎ ወደዚህ ሀገር ሊቀበሩ ከመጡ ሀገሮች ያውቃል። እዚህ ሀገር ያላችሁ ኢትዮጵያኖች እናንተ ዲያስፖራችሁ ታውቁታላችሁ። በስነስርዓቱ ሽቷቸውን ተቀብተው ልብሳቸውን ዝንጥ ብለው ሹ ጫማ አድርገው ንጽራቸውን አድርገው ከቻሉም ደግሞ ሊፕስቲካቸውን ተቀብተው ምናምን እንደኛ የለም ማለት እንደ አሁን እኛ እዚህ እንዳለ ነው አይሉ
ተረድታችሁናል? በሁለት ሰዎች እኛ ነን አይደል ሊፕስቲክ ተቀብተን ቀብር የምንሄደው። በፊልም እኮ የምናየውን እኮ የምታየውን በፊልም የነጮቹን የስፔሻሊ የጥቁር የለው የባፕቲስት ምናምን ቸርች ፊነራል ሰርቪሶችን እያየች የጥቁሮቹን ላይክ ላግዠሪ ልብስ ምናምን ለብሰው የሚቀብሩሽ እሱን አይተሽ ነው እንጂ የትኛው ዳያስፖራ ነው ወንድሙ እህትሽ እናትሽ ሞታ ተቀባብተሽ ምትሄጂ? የነፃነት ወርቅነህ ሚስት ዳያስፖራ ናት። አብዛኛው ዳያስፖራ ቀብር ስትሄጂ እኮ ዩኒፎርማቸውን ለብሰው ነው እንደምታያቸው። አንዳንዴ ጥቁር ትለብሽና ዩኒፎርም ለብሰሽ በዛው ቀብረሽ ሮጠሽ ስራ አይደል? ሮጠን ስራ ነው የምንሄደው። አይደል ወዶችዬ? አብዛኛው ቀብር እኮ ወይ ልጅሽን ሰው ጋር ጥለሽ ሮጠሽ ልትቀብሪ ትሄጃለሽ። ከዛ ሮጠሽ ብን ብለሽ ደግሞ ሰርቪስ አለ እንትን፣ ከዛ ወደ ቤትሽ። ምን ላይፍ አለን እኛ? በጣም እንዲህ ጥራዝ ነጠቅ ወሬ፣ ጥራዝ ነጠቅ ወሬ። ከዛን የሆነ ከባድ ነገር አመጣ፣ አስደነገጠኝ። የኢትዮጵያ ወንጌላውያን በሙሉ አንድ ቻሌንጅ። እግዚአብሔር ባርኳቸዋል አይደለ? እግዚአብሔር በበረከቱ ጎብኝቷቸዋል አይደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናቸው፣ የሚሳናችሁ ነገር የለም አይደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና እስቲ ዘግቡ። ፕሊዝ ዱ የላ ሌቦች ናችሁ ምላችሁ። ለዛ ክርስቶስ በእናንተ ውስጥ የለም። ግን ቤተክርስቲያን ፈወስን ብላችሁ ዋቴ ታደርጋላችሁ። እስኪ ማስተር አብነትን ተሰብሰቡና አንድ ላይ ሆናችሁ የተቀባችሁ ነቢይ ነኝ ሐዋርያ ነኝ ምን ነኝ የምትሉ ባይዘዌ ስለ ደህንነት እኔ መሪ ያዞርኩ ጴንጤ ነኝ። በምድር ላይ የፊዚካል ፔን ይልቅ የነፍሴ መዳን ማተር የሚያደርገው። እኛ ከሞት ከመዳን ይልቅ ከዳግመኛ ሞት በሰማይ ቤት መሞትን ፍርድን ማምለጥ ነው ለእኔ ትልቁ ነገር። እና እኔ እንደውም ከታመምኩኝ እንድሞት እንዲጸልይልኝ አልፈልግም። እንዳልሞት መሞቴ አይቀርማ። ገብቷችሁ? መሞቴ አይቀርም። ግን ለእኔ ማተር የሚያደርገው ከሞትኩ በኋላ የት ነው የሚሄደው የሚባለው ነገር። ከሞትኩኝ በኋላ የት ነው የሚባለውን ነገር እሱን መልስ ካልሰጠውበት ነው የምጨናነቀው። ሞት አይቀርማ። መሞት አይቀርም። ስለዚህ ይሄንን ነው። እና ግን አሁን ይሄ ፕሮስፐሪቲ ጎስፕሎች ዘመንድሮ ሰባኪንን ምናምን ሞትን እንዲፈራ እኔ አልሞትም በህይወት እኖራለሁ ምናምን የሚል እንትኖችን አልሞትም ኖ ሞት አለው ግን የዘላለም ህይወት አለኝ ወራሽ ነኝ ብለን መናገር አሁን ቀርቷል። አልሞትም ነው ቸርች የሚሄዱት። እኔ አልሞትም ከስንት ሞት አምልጫለሁ ምናምን ይላሉ ማለት ነው። እኔ ማምለጥ በፈልገው ከዘላለም ፍርድ ነው ማምለጥ በፈልገው እንጂ ሞት መምጣቱ አይቀርም፣ መሞት አይቀርም። እንደውም በጊዜም ወደ ጌታ መሰብሰቡ እድለኛ የሆኑት ናቸው።
ከዚች ከተረገመች የውሸት ዓለም ተለያይተን ለዘላለም በክብሩ መሆን የዘላለም እረፍት ባለበት ደስታ ባለበት ጭንቀት ሐሳብ የክፉ ሰዎች ምክር የሌለበት ዓለም ወደ ጌታ መሰብሰብ ወደ እግዚአብሔር እቅፍ መሰብሰብ ትልቅ ነገር ነው። ግን እነዚህ ገዝታው ሲከፍታሉ አዳራሽ ላይት እንትን ይላሉ ያስጮሁብናል ፈውሳችኋለሁ ውሃ ግዙ ዘይት ግዙ ምናምን መንግስቱ የት ነክ? እኔ መንግስት ለምንድነው ልክ ማይገቡት እነዚህ ፓስተር ምናምን ንባዮች? እኔ አሁን የራሴን ሃይማኖት ነው የምችለው ከነገና በግዢ አክተር መስካሪዎችን እያመጡ አሁን እቺ ማናት ቤቴል ነው የምትባለው እሷ ልጅ የምታመጣቸው ቪዲዮዎች ይደንቃል። እየተከፈላቸው ይመጡና ጌታ ሰይጣን አወጣልኝ በዚህ ገባው ተፈወስኩኝ ዳንኩኝ ምናምን። ስንት ሰው ከገስታ ውስጥ ሞቶ እንደሚወጣ ብትሰሙ ጉድ ነው የምትሉት። ስንት ሴት እንደምትደፈር ስንቱ ገንዘቡን እንደሚሰረቅ ስፔሻሊ ደግሞ ዳያስፖራ እናቶች ሃይ ኒድ ኦቲስቲክ ልጆች ያሏቸው ሁሌ ነው ማየው። እነዚህ ጸላዮች ልጅሽ ስንት ዓመት ነው 3 ዓመት ስትሏቸው የኦቲዝም አዋጅ ተነግሮበታል በጌታ በኢየሱስ ስም ወጋውት ምናምን ይላሉ። እና ዳያስፖራ ሴቶችን ቀላል አይበሏቸው መሰል ስፔሻሊ በልጆች ስትራግል የምታረጊ ዳያስፖራ ሴት እነዚህ እከኮች ጋር ትጂ ልጅሽ ኒድ ካለው ቴክም ቱ ቴራፒ ሪዞልቭ ያደርጋል የልጅሽን ችግር። እነዚህ እዩ ምናምን አትሸውጂ። እጅስ ቢዝነስ ለነሱ የሆነ ነገር ይጠጣሉ ቤተክርስቲያን ውስጥ ያስታውካሉ የሆነ ሲያስጠላ ብቻ እኔ መቼ ስለ ራሴ ነው መናገር የምፈልገው ምችለው እሱ እና እኛ ደግሞ እግዚአብሔር ደግሞ ቤተክርስቲያናችንን ያዝዳል። እግዚአብሔር የአባቶቻችንን ቤተክርስቲያን የአባቶቻችን የሞቱበት የተዋረዱበት መቀበሪያ ያጣንበት የተደበደብንበት የተሰደድንበት ቤተክርስቲያናችንን ይመልስልን ወደ ክብሯ ይመልስልን። የነዚህ እከኮች መፈንጫ ልንሆን አይገባም። የነዚህ እከኮች መፈንጫ ልንሆን አይገባም። በጣም ቀላል ተዳፈሩ እንዴ! አሁን ለምሳሌ ማን ነው ቀለሜ እኮ ሳያመው ወገቡን ያለ ማስረጃ ቁጭ ብለው ቲክቶክ ላይ ገንዘብ ሲሰበስቡለት የነበሩት እኮ ነብያቶች ነበሩ። እኔና ፓስ ማን ነው ሊዮ እዚህ ቁጭ ብለን መተን ቤት ከፍተን ለምንድን ነው ነብያት ማይጸልዩለት? ለምን ገንዘብ ይሰበሰባል? የነብያት አገልግሎት ሰውን መፈወስ አይደለ እንዴ? ለምንድን ነው ቀበለሜ ደግሞ የነብያት አገልግሎትን ይደግፋል ብቻ ሳይሆን ይሄ ናይጄሪያውን ሰውዬ ስሙ ማን ነው ጻፉት፣ ይሄ ደፋሪው ሰውዬ ናይጄሪያው እንደም ጠንቋዩ ሰውዬ ማለት ነው። እሱንም ሰፖርት ስለሚያደርግ በህልሜ ጌታ ተናገረኝ ብሎ ማለት ነው። ስለዚህ እሱን ሰፖርት የምታረግ ከሆነ ለምንድን ነው ማያድኑክ? እነዚህ ነብያት ለምንድን ነው ማይጸልዩልክ? ነው ራንቺ ራስሽን አዝጀኝ ቤተክርስቲያን አልሄድም ወንዶች የምትሄዱት እናንተ ሄዱና ከጸዳችሁት በኋላ መጣል። ነብያት ማን ነው ይሄ? ማን ነው ናይጄሪያው? ጻፉልኝ ስሙ። ናይጄሪያው ሰው የሞተው ጠንቋይ አዘይንት ሲድጋለት ጠንቋይ ነው ሰውየው። እሱን ይደግፋል። እሱን ጌታ ገልጾልኝ ነው ዮናስ ሙሉነህ እንደሚሰድበው ጌታ በህልሜ ያሳየኝ ምናምን። ጆሹዋ ቴንክ ዩ ሶ ማች ወዶቼ ቲቪ ጆሹዋን ጌታ በህልሜ ገልጾልኝ ነው ምናምን ብሎ ነበር። ማን ነው ቀለሜ ማለት ነው። ቲቪ ጆሹዋ ደፋሪ ነው። በትዳር ላይ ትዳር እንትን የሚል ነው። ያገኘው ነገር ላይ ራሱ የሚል ነው። መዝባሪ ነው፣ ሌባ ነው፣ ጠንቋይ ነው። ደሞስት በቃ ክፉ ሰው። እሱን ሰውዬ አገልግሎቱ ከጌታ ነው እደግፈዋለሁ ሲል የነበረው ቀለሜ አመመኝ ብሎ እነ ነብይ እንትና ምናምን መተው ገንዘብ ሲሰበስቡለት ለምንድን ነው ገንዘብ የሚሰበሰብለት ስል ጴንጤዎቹ ናቸው መተው የረገጡ ልክ ያስገቡኝ ቀንዴም ብለው ጴንጤ የመጀመሪያ ጊዜ ጴንጤ እንደሚሳደብ ያወቅኩት እንደውም ቀለሜን ነክቼ እናትሽን ጥብስ ችብስ ምናምን በጌታ ፍቅር ላርግልሽ ምናምን ሲሉኝ ነው ያወቅኩት።
ጴንጤም ለካስ እናትሽ እንዲህ ላድርጋት ብሎ እንደሚሳደብ ያወኩት ቀለሜን የነካው ጊዜ ነው። በነገራችሁ ላይ አረ ረጋቤ ከዚህ በላይ መረጋጋት አለ እንዴ? ተነስቼ ግን የኋላ ታሪኬን ባራግብ ባጨበጭብ ገንዘብ ቲክቶክ ኮይን ታወርዳለሁ። መንፈስ ቅዱስ ተሳድቧል እና ፎርጂድ አልከኝ። እሺ ይሄንን ነው የማውቀው ወዶች። ለማንኛውም ይሄን ታሪክ እንስማ እስኪ። አንድ ደግሞ ሜሲ ሪሌሽንሽፕ አለ እንስማ። ናይጆዬ እኔ እና እሱ የምንተዋወቀው ከ5 ዓመት በፊት ነበር። ይሄን ልጅ አወቃችሁት? ይሄ ልጅ ነው አወቃችሁት? ስለዚህ ልጅ ነው የምታወራው። የዛሬ 5 ዓመት በፊት ይታወቃሉ። ቲክቶክ ቪዲዮ ሰርቶብኝ ነበረ ሮስት አድርጎኝ። ከዛ በኋላ ግን በአካል ተገናኝተን ገስት እንደ ማንኛውም ገስት ሄድኩኝ። ከዛ በኋላ ግን ማውራት ጀመርን። ከዛ ሳናስበው ወደ ፍቅር ገባን። መጀመሪያ ላይ እንዴት ነበር መሰላችሁ? በጣም ጥሩ ሰው። እኔ ዳንኤል አሁን እንደዚህ የመሆኑ የማይገባኝ ለዛ ነው። በጣም ጥሩ ሰው ነበር፣ በጣም ናይስ ነበር። እኔ በዛ ሰዓት በጣም ስትረስ ውስጥ ነበርኩ፣ ጥሩ ነገር ውስጥ አልነበርኩም። እና ያው ታውቁታላችሁ የነበርኩበትን ነገር። በዛ ሁኔታ ውስጥ እሱ ነበር ከጎኔ የነበረው፣ ሁሌ ከጎኔ ነበር። በጣም ሰፖርት ያደረገኝ ነበር። ኢቨን ቲክቶክ ድጋሚ እንዲጀምር ያደረገኝ እሱ ነው እና በጣም ሰፖርቲቭ ነበረ። ከጎኔበት ሰዓት ከጎኔ ነበረ። ግን እየተቀየረ የመጣው ከመቼ ጀምሮ ነው? 4 ወር ካለፈን በኋላ ልጁ ኮምፕሊት የማላውቀው ሰው ሆነ። አንደኛ እኔ በዛ ሰዓት እኔ ወፍራም ነበርኩ። የድሮ ቪዲዮዎች አብረን የምንሰራውን ገብታችሁ ማየት ትችላላችሁ። እኔ ወፍራም ነበርኩ። ቦዲ ሼም ያደረገኝ ጀመረ። አንቺ እንደዚህ ቦርጫም፣ አንቺ እንደዚህ በጣም እንዴት ልበላችሁ፣ ኮንፊደንሴ ገደል ነው የከተተው። አንቺ ቦርጫም፣ አንቺ እንደዚህ። አንድ ቀን ይሄ በሰተት ነው ምላችሁ፣ መጀመሪያ ሰሞን ይሄ የሚያሳየኝ ፍቅር ምናምን ቀርቶ አንድ ቀን ቆንጆ ነሽ ለማለት ራሱ አይ ትጠግባለች ምናምን ማለት ጀመረ። ጓደኞቹ ይናገሩት ነበረ፣ ኖ አንተ ለምንድን እንደዚህ የምትላት? ምክንያቱም እነሱ ፊት ለፊት ሲናገረኝ ስለነበር ማለት ነው። ለምንድን እንደዚህ የምትላት ምናምን ሲሉት ኖ ትጠግባለች ምናምን። የእሱን ኢንሴኪሪቲ ወደ እኔ አመጣብኝ። በቃ እኔ በራሴ የነበረኝ ኮንፊደንስ ገደል ነው የገባው። ከዛ በጣም ኮንሶሊንግ ሆነ። ከቤት እንደወጣ አይፈልግም። ጓደኞቼን ሳገኝ ኢቨን እንዴት ልበላችሁ፣ ወንድ ጓደኞች ነበሩ። ይሄ ደግሞ ኖርማል ነው። ወንድ ጓደኞቼን ሳገኝ ምን ልታረጊ ነው የምትሄጂው? እንደዚህ ልታረጊ ምናምን እና እኔ በዛ ሰዓት መጠምጠም ነበረብኝ። ምክንያቱም እሱ የሚያደርገው ነገር ነበረ። እኔ ግን በዛ ሰዓት በቃ ብቸኝነትም ስለነበረ ምናምን ከሱ መለየትም አልፈለግኩም ነበር እና ምንም ነገር ሲለኝ አምነው ነበረ። ከዛም ደግሞ እኔም ከቤት አትውጭ እያለ ከጓደኞቼ እያራራቀኝ እሱ ክለብ መውጣት ጀመረ። እሱ ክለብ ወጥቶ የኔ ጓደኞች እኔን የሚያውቁኝ፣ ምክንያቱም ፖስት እናደርግ ነበር የዛ ሰዓት እና እኔን የሚያውቁኝ እየደወሉ ይነግሩኝ ነበረ። ከዛ ያኔ መጠራጠር ጀመርኩና ስልኩን ለመቀበል ሞከርኩኝ። የኔም ፓስዋርድ ያውቃል፣ ሁሉም ነገር አለው። የእሱን ግን ማሳየት አይፈልግም። ከዛ እንደምንም ብዬ ስልኩን ተቀበልኩ። ያገኟቸው የሴት ብዛት የምሬ ነው ብላችሁ በጣም ብዙ ሴቶች ጋር ቪዲዮ የሚሰራው ምናምን ቴክስት አገኘሁኝ። አንዷን ጭራሽ ምን ይላታል፣ እኔ እና እሱ የምንተዋወቀው ከ5 ዓመት በፊት ነው። ቲክቶክ እንደዚህ አይነት ታሪክ አለቀ። ቪዲዮ ሰርቶብኝ አቢዩዝ አረገኝ ነው ባይ ዘ ወይ። እኔ በጣም ቆንጆ ነበርኩኝ ከልጆቼ በፊት። አሁንም ቆንጆ ነው ያነስተላ የሆነ 30 ፓውንድ ብከሳ ግን ቆንጆ ነበርኩኝ ከልጆቼ በፊት። ውብ ነበርኩ። ፉል ኦፍ ላይፍ ነበርኩ በጣም በእውነት በጣም እና ራሴን ደግሞ በጣም ወድ ነበረ። አይ ስፔንድ መኒ ኦን ሚ ምናምን እና በጣም በቃ የለም ሰውነቴ ምናምን ደግሞ ቦታ የያዘ ነበረ ምናምን እና ከዛ በኋላ ልጆች መጡ ምናምን እና ፍቅር እንደዚህ ፑር አልተደረገብኝም እና ራሴን እያጣው ድሪፍት ዳዌ ከራሴ ማለት ነው። ከራሴ እያራኩኝ ሄጄ አት ሰም ፖይንት ሻሻ ምናምን ማትናገር
ሶሻል ሚዲያ የሌላት ብትከፋ ማትናገር፣ ብትረገጧት ማትናገር፣ አርግዛም ብትጣል ማትናገር፣ አራስ ቤት ብዙ ነገር በደል ቢደርስባት ማትናገር ዝምተኛ ሴት ሆንኩኝ። ከዛም በኋላ እግዚአብሔር ደግሞ ሌላ ሰው አጋጠመኝ እና ምን ለማለት ነው ሴቶችዬ፣ ክብር ስፔሻሊ ያልተከበርሽበት ህይወት ከነበረ ህይወትሽን ያሳምማል። ነፍስሽ ትታመም በቃ የለም ራስሽን እስከማታውቂው ድረስ ትሆኛለሽ። እና ከዛም በኋላ የነበረኝ ሪሌሽንሽፕ ደግሞ በመከበሬ የሆነ ነገር ይድኗል። ያዛ ሪሌሽንሽፕ ደግሞ አፍተር 3 ልጆች ፊቴን እስከማላውቀው ድረስ በጣም ወፍራም፣ በጣም የወድቅ ያለች ያዘነች፣ አይኗ ድፍርስ ብሎ ስሊፕ ዲፕራይቭድ የሆነች በጣም መታፈር፣ ከካሜራ ስር እንደዚህ የተደበቀ ብታወራ የነበረች ሴት ነበረች። እና አንዳንዴ መከበር ሪሌሽንሽፑ ቢሰራ ማይሰራ ጉዳዮች ነገሮች ምናምን ቢኖሩ ህይወትም ብትመጣ እና የሆነ ነገር በሆነም ዲቴሉን ባላወራም መከበር ግን እንዴት ህይወትን እንደሚፈውስ አይቻልም። ለሴት ልጅ ክብር ትልቅ ነገር ነው። በጣም ትልቅ ነገር። ይሄ ፍቅር ወድሻለሁ ምናምን ቀርቶ መከበር የሚያከብርሽ ወንድ ከሆነ ስፔሻሊ ኢንሴኪውርድ የሆነ አስቀያሚ ወንድ ጋር ሆነሽ ራሱን የማያውቅ ወንድነቱ ቼክ ማያደርግ ወንድ ጋር ከሆንሽ ክብርሽን ይነጥቅና ወንድነት የሚሰማው አንቺን ሲረግጥሽ፣ አንቺን ሲያንቋሽሽሽ፣ ሴትነትሽን ሲያዋርድ ወይ ሰብልዬ ሴትነትሽን ሲያዋርድ፣ ዲስሪስፔክት ሲያረግሽ፣ ያንቺን እንባ ሲያይ፣ ደንግጠሽ ፊትሽ ሲቀየር፣ ሽሪንክ ስታረጊ ምናምን ሲያይ ወንድ የሆነ ይሰማል። ቢኮዝ ወንድነቱ የጎደለ ወንድ ነው። ስለዚህ ይሄ እንደዚህ ከሚንቅሽ ከሚሰርብሽ ከዘመድ ከቤተሰብ ምናምን ነጥሎ ብቻሽን አድርጎ ከሚወቅጥሽ ወንድ ጋር አትሆኝ። ምንም ሉዝ አታረጊ። እኔ አሁን የሚቆጨኝ ድሮ ጥንት ነበረ ራሱ ወደኋላ እያልየው የጀግና ወንድ ባህሪ እነዛ ነው። ጥንት እኔ ብዙ ነገር አጣለው ብዬ በማስብበት ምንም ነገር ልጣ ክብር ሌልቁ ጌታ ምስክሬን ምንም ነገር ልጣ የቆምኩበት ቦታ ሰው እንኳን ባያከብረኝ ራሴን አከብራለሁ ወይ ምናቅበት ላይፍ ላይ ነው ያለሁት ወይስ የለውም የሚባለው ነገር ለእኔ ማተር ያደርጋል። አሁን እናንተ ትመጡና አሁን ለሴት ድምፅ እንሆናለን የሚሉ አሉ ሴቶች፣ በጣም ፌመስ የሆኑ ሴቶች አሉ። ደስ ይለኛል ለሴት በመቆም እንኳን ፈመሳችሁ እና ደጋግማችሁ እንኳን አመለጥሽ ኩዬ የኔ ጀግና፣ ደጋግማችሁ እንዲህ ተደርገሽ ነበረ ብላችሁ እኔን አይ ቲንክ ያለፈውን ህይወቴንም ለማስታወስ እንትን ያላችሁ። ተከብረሽ ነበረ ግን አትሉኝ። ተወደሽ ነበር፣ ተከብረሽ ነበር። እሱ አልባለም ግን የድሮ ውርደት እንትኑ ላይ ካሁን ማናት ቢሊሌ ስክሪንሻት ሰው ልኮልኝ የራስቸው ነው ቴሌግራም ውስጥ ዛሬ ቴሌግራም ላይክ ሜሴጆችን ሳይ የዛሬ 4 ወር ምናምን የፖስተሽው ስትወልጂ እኮ የልጆችሽ አባት ጥሩሽ ነው። የልጆችሽ አባት ስትወልጂ ጥሎሽ ሄደሽ እኮ አንቺ
ወራዳ ሴት ነሽ ትልና በሞት ግን ዞዬ እኔ በሞት ወይ ተነስቼ ራሴን ከዚህ ፎቅ ወረውር ትላልቅ አይኔ የሚያማምርበት ከንፈሬ በቃ የለም ቆንጆ ፎቶ የለም እንደዚህ ፎቶዎቼ ከኢንስታግራም ከፌስቡክ ምናምን ለቃቅመሽ ታመጪና ወይ የቲክቶክ ቪዲዮዎችን ታመጡና በዘፈን እየጋበዛችሁኝ የህይወት ችግር ማስረሻችሁ ነበር። የፕ የምጠሉትን ሰዎች አታክ ማድረጊያችሁ ነበር መሆኑ ያ በማምለጤ በመውጣቴ ወጥቼ በመቆሜ ምንም ላይ ለቆም ብቻ ግን አለው ህይወት ተቀጠለልኝ። እሱ ያበሳጫችኋል። በሴት ላይ ለሴት እቆማለሁ እያላችሁ በሴትነቴ የደረሰብኝን ነገሮች አንቲንከብል እንኳን የሰው ልጅ ላይ እንስሳ ላይ ማይደረግ ነገር የደረሰብኝን ነገሮች ታስተውሱኛላችሁ። እንዳዝን እንዳለቅስ ነው። የውርደታችሁን ሰርተፍኬት ስቶሪዎቻችሁ ላይ ትለጥፋላችሁ። እኔን ለማዋረድ እየሞከራችሁ ቀን በቀን የምትዋረዱት እናንተ ናችሁ። ቀን በቀን የምትዋረዱት እናንተ የሴት ጠንቆች ናችሁ። የሴት ጠንቅ ያንቺን ስድብ ሽሽት፣ ያንቺ አይነት ገልቱ ሴቶችን ስድብ ሽሽት ስንቷ እየተረገጠች ቤት ውስጥ እንዳለች እኔም እየተረገጥኩኝ ህይወትን የቀጠልኩት ዝም ያልኩት የእናንተ አይነት የእናንተ አይነቶቹን አንደበት ሸሽቼ ነው። ለማን ነው መልእክቱ? የሴት መብት ተቆርቋሪ ያሉ ልክ ስትሞቺ ያለቅሱልሻል። ፎቶሽን እየፖሰቱ ዘፈን ይጋብዙልሻል። ኖረሽ ግን ያንን በሴትነትሽ የመጣብሽን ነገር አልፈሽው ቀን በቀን በሱ ይሰድቡሻል። ቀን በቀን የሚሰድቡሽ የሴት መብት ተከራካሪ ለሴት ቆሞ ማያውቁ የሚቆሙልሽ ስትሞቺ። አሁን እኔ ሊትራሊ የገባኝ ለምን አልሞትሽም የገባኝ ነገር ለምን አልሞትሽም፣ ሞተሽ ለምን አልደበርብሽም የገባኝ ነገር ይሄ ነው። ሞተሽ ለምን መደበሪያ አላረግሽም፣ ሞተሽ ለምንድን ነው የህይወት ለቅሶዬን ያንቺን ፎቶ ይዤ እየዞርኩ ማላለቅስብሽ? የገባኝ ነገር ይሄ ነው። ሌላ ነገር አልገባኝም። እና አሁን እጅስ በቃ ከሪያሊቲ ርቃችሁ የውርደት ሰርተፍኬታችሁን ስቶሪዎቹ ላይ ሲያታረጉ እደነቃለሁ። ነስቲ አና ነግቢስት እደነቃለሁ። ለሴት መብት እንቆማለን ይላሉ። በሴትነትሽ የደረሰብሽን ነገር ደግ እንኳን አረገሽ እሱ ምንም አርጓት አያረቅም ጥሩ ሰው ነው ይላሉ። ምንም ማርጉ ወይ ፌመስ ልታደርጊኝ ነው አይደል? ፈምሽ ዌልካም ቱ ማይ ጋስ ባለቀበት ሰዓት እንዴት ነሽ? እንዴት ነሽ? honestly በቃ ውስጥ የሚሰማኝን ነገር ነው የተናገርሽው። የሴት መብት ስፔሻሊ አበሻ የሴት መብት ተከራካሪ እና የሴት መብት እንትናን የሚሉ ሴቶች በጣም ነገር ነው የሚሉኝና ብዙዎቹን አዳምጣቸዋለሁ። ገባሽ? ስፔሻሊ አሁን በቀነኒ የነበረውን ግርግር ሳሳይ ያ እና ዋው ደስ በጣም ግርም ይለኝ ነበረ። በቃ የነበራቸው የሴት መብት ቀነኒ ብቻ እንደነበረች ሴት ኢትዮጵያ ውስጥ ይሁን አሁን በሁለተኛው ዙር የመጣው የቀነኒ እንትን ረስቶታል። ይሰማው ረስቶት ደግሞ ረስተውታል። ሰሞኑን በሆነ ነገር አስታወሱት። በጣም ግርግር ጮሁ። በጣም ማረሳት ሄዳለች። የሆነች ማነው የምትባለው ስሟ
something Sophie, whatever. I don't know. Someone እንኳን አለስኩትም ግን በጣም ስትሮጥ ነበርና like wow እነዚህ ሴቶች እውነት የራሳቸውን አቢዩዝ ቤት ውስጥ ያለባቸው ነው ወይንስ እውነት ለዚህ ልጅ ተጨንቀው ነው ብዬ ይገርመኝ ነበርና አንቺ የምትይው ነገር ትክክለኛ ነገር ነው ገባሽ አይደለ በዛው ደግሞ ተመልሰው እነዛው ሰዎች ሌላም በህይወት ያለችን ሴት አቢዩዝ ያደርጉ ታያለሽ የሞተችዋን መታወቅና ፏሎል ፍለጋ የሴት መብት የሴት መብት ተከራካሪ ሆነው ምናምን ታያቸዋለሽ ገባሽ ግን እውነት እነዚህ ሴቶች ቤታቸው ውስጥ እንዴት አይነት ህይወት ነው የሚኖሩት የራሳቸው ላይፍ ላይ ብለሽ ስታስቢ በጣም ያሳስበኛል እነሱ ራሳቸው ማለት ነው ያ ቱ ፌስ ናቸው ገባሽ አይደለ እና ሂጂበት ልዬ ያ እኔ አሁን ያልገባኝ አሁን ስክሪንሻት አድርገን ያስቀምጣለው ቀን አለው ምናወራበት ያዝናቸውንም ነገሮች ይዘን ምንሄድበትና ሁሌም ማስተውለው አንድ ለምን ኖርሽም ይመስላል መመለስ አለብሽ ወይ እኔ አሁን በመለስ ፓስት ሪሌሽንሺፕ እግዚአብሔር ምስክሬ ነው እኔ አንድ ቀን አላርም ራሴን አጠፋለሁ ገነትን አልፈልግም ይቅርብኝ ገብቶሻል አሁን ካልተመለሽ ገነት ይቀርብሻል ይቅርብኝ አልፈልግም ራሴን አጠፋለሁ እኔው ሊትራሊ እኮ ነገርኳችሁ እዚህ አፕ ላይ መጥቼ ተመላሽ ከምትሉኝ ራሴን በፈጠፍጥ ይቀለኛል ጭንቅላቴን በፈጠፍጠው ሃይራይዝ ላይ ነው ይቀለኛል ብዬ ከተናገርኩኝ ዋይ ተመላልሰው ያን ነገር የሚያስታውሱኝ ነው ጥያቄው ለምን አልሞትሽም ነው ጥያቄው ክሊርሊ ለምን አልሞትሽም ነው ለምን ህይወትሽ አልጠፋም አቢዩዝን ግን ኤክሰፕት አድርገው የሚኖሩ ሴቶች እንዳሉ ታውቂያለሽ አይደለ ግዴታ ከወንድ ጋር መኖር እንዳለባቸው የሚሰማቸው ወንድ አጠገባቸው ከሌለ በጣም የተጠሉ ወይንም ደግሞ የሆነ ችግር ያለባቸው የሚመስላቸው ሴቶች አሉ ይሄንን የሚያደርጉት ባይዘው ካለ ማወቅ ነውና አስተዳደግም ይመስለኛል ስለዚህ ቤት ውስጥ አባትሽ እናትሽን አቢዩዝ ያደረገ ያይሽ ካለሽ በቃ ያ ነገር የኔ ኑሮም ምን የእናቴን መሆን አለበት ብላ ኤክሰፕት ያደረገች ሴት አለችና ሴቶች እንዴት ወንድ ልጅ ፊክሽን ይገባል ኢንሻአላህ እንዴት ወንድ ልጅ እንዲያረጋልና እኔ ያለሁ ራሷን እንደሆነ መስዋዕትነት አቅርባለች ማለት ነው እኛ ሴቶች በጣም የሚገርም ነገር ማለት ነውና ወንድ አጠገቧ ከሌለ ተሰማር ምንም ይሁን ምንም ያሰው ገባሽ አይደለ ፋይናንሻሊ ወይ ራሳቸውን መቻል የማይፈልጉ ሴቶች አሉ ግዴታ ወንድ ቢሏን ከከፈለ እንደፈለገ አቢዩዝ ቢያረጋት ኤክሰፕት ታረጋለች ያንቺን ኑሮ ደግሞ አንቺን ጃጅ የሚያደርጉ ሰዎች አንቺ ነሽ ኑሮ ሲኖርሽው እነሱ አይደሉም የኖሩት የነበረው ገባሽ ስኖር የነበርሽው አንቺ ነሽ ዲፈረንቱን መታየቱ ዛሬ አንቺ ነሽ ትናንት የነበርሽበትን ዛሬ መታየቱ አንቺ ነሽ ምን ያህል ሪሊቭ እንዳገኘሽ ምን ውስጥ እንደነበርሽና ከውስጡ ስትወጪ ነው ያወቅሽው ላንቺ ደስተኛ ነው መሆን ያለባቸው እነዚህ ሰዎች ገባሽ አይደለ ወይ የልጆችሽን አባት በቅርበት ሊያውቁት ይችላሉ አንቺን ላያውቁሽ ይችላሉ አንቺን ጃጅ የሚያደርጉሽ እዚህ ጋር ባለችው ለልቲ ነው ገባሽ አይደለ እዚህ ጋር ባለልቲ ሜቢ እዚህ ጋር ያለችው ለልቲ እዚህ ጋር ብቻ ነው ገባሽ የፐርሰናሊቲዋ እስናል ላይፍ ዋላ አይደለምና አንቺን ደግሞ መሆን የሚፈልጉ ሴቶች አሉ ባለም ላይ ደስ ይሄንን ነገር አስቀምጥ ይልዬ መነግርሽ አንቺ መሆን ፈልገው መሆንም አይችሉ ያው እና ነው እኔ መሆን ነው ማለት እኔ እኮ ምንድነው እኔ እኮ ከክነኝ ማለት ከክነኝ ስንት ገብቶሻል ማለት ታውቂኛለሽ ያው አንድ ስቴት ነው
የራስሽ የሆነ ሰዎች ሁሉ የራሳቸው የሆነ ጊፍተር እንትን አድርጎናል እግዚአብሔር ሲፈጥረን። እኔ አሁን ንግግር አልችልበትም። ገባሽ? ንግግር ሰዎች ያስቀይማል። ስናገር በጣም እንትን ናትሉኛል ምናምን ነገር ይኸውልሽ የሆነ አለ አይደለ ሳቂ ሰው ያናድዳል። ለምን እንደሆነ ባላውቅም ሰዎች ያናድዳሉ። እኔ ግን አሁን ምንድነው ስፔሻሊ ሴቶች እንደዚህ ከሞቱ በኋላ ድምጽ መሆን ጥሩ ነው። ፍትህም እንጠይቃለን። እኔም ጠያቂ ነኝ አንዷ። ግን ምንድነው ፍትህን እንጠይቃለን ብለው ግለሰብን አታክ ማድረግ ህሊናቸው እንዴት ፈቀደላቸው ነው? እኔ በጣም ነው ማዝነው። ሰፈራቸው ውስጥ እየተበደሉ ወይ ደግሞ እየተገደሉ ወይ እየተገላው ያሉ ሴቶች እኮ አሉ። እነዛ ሰዎች ለሌላ ሰፈር ሴት ሲጮሁ ያኮ ነው የሚያሳዝንሽ። እውነት ስለ ሴት ልጅ መብት ነው ወይ? ሴት ልጅ ተበድላለች እና ፍትህ ታገኝ ነው ወይ? ወይንስ ምንድን ነው የፈለጉት የሚያስብልሽ ነገር እኮ አምነሽ እንዳትወስጂ የሚያደርግሽ። እኔ ሴት ልጆች አሉኝ። ገባሽ አይደለ? ራሴም ሴት ነኝ። ሴት ልጆች አሉኝ። ነገ ልጆቼ ላይ እንደሚደርስ አላውቅም። በራሴ ልጅ ነው የምፈርደው ማለት ነው። እዚህ ጋር ቁጭ ብዬ ከፈረድኩኝ ገባሽ አይደለ? ሴት ልጅ ተበድላ የእሷን በደል መሆን አለበት ብዬ ከፈረድኩኝ በገዛ ነገ የሚደርስብኝን ወይስ ልጆቼ ላይ የሚደርስባቸውን ነገር አላውቅም። ገባሽ? እነሱ ከማን ተሽለው ነው ብለሽ ስታይ እነዚህ ሰዎች ማናቸው? ከየት ነው አመጣጣቸው? ለዚህ ህብረተሰብ እኔ ስለእውነት ከሆነ ነፍሷን ይማርና ስለዚች ቀነኒ ምስኪን ልጅ ህይወት ነፍሷን በቃ እንትን ፋታ አልሰጡትም። ገባሽ አይደለ? እኔ ከሞቷ በላይ እነሱ ናቸው ያሰቃዩት፣ አቢዩዝ ያደረጓት እና በሷ ስም እውቅና ታዋቂ የሆኑ ሴቶች ብዙ ሴቶች አሉ እዚህ ቲክታክ ላይና በዛን ሰሞን ውስጥ ግን ሰምተሽ እንደሆነ እዚሁ ፊንፊኔ ውስጥ የባንክ ሰራተኛ የሆነች ልጅ ባሏ ገሏት ተጥላ ገሏት አስከሬኗን ጥሎ ጅብ በልቶት አስከሬን የሚቀብሩት አጥተው ማለት ነው አጥንቷን ነው ለቃቅሞ የቀበሩት። የዛን ሰሞን ማለት ነው። ያቺ ሴት አልነበረችም ወይ? እንደገና ኢጅፕት ውስጥ የተገደለች ሴት ነበረች በተክሊል ተጋብተው ሰምተሽ ከሆነ አስከሬኗ ወደ ሀገር ቤት የገባ እሷ ሴትስ ለምንድን ነው ያልተጮህላት? ሚኒሶታ ውስጥ እንደገና የሆነች ሴት ተገላለች እንደገና ኢትዮጵያዊ ማለት ነውና እነዚህ ሁሉ ሴቶች አይደሉም ወይ ደግሞ ሴት ልጅ በቁንጅናዋ ነው በመልኳ ነው የሚለቀስላት? ቁንጅናዋ ስለሽ የሆነ አትራክት የምታደርጋቸው ሴት ብቻ ናት ወይ? ሴት ልጅ በሴት ያ አሁን ይሄንን ካልን ደግሞ አየሽ ችግር ነው። ነገ ደግሞ ነው ከበዳይ ጋር ግንኙነት ያላቸው ሴቶች ነገ ደግሞ ወጥተው ይጮሃሉ። ጥሩ ሰው ነበረ እሷ ናት ክፉ ይላል። ግንኙነት እንዳላቸው አምናለሁ እና ቢኖርሽ መሰለኝ በጣም የምታወሪው ስለሰው አውቃለሁ ብለሽ የምታወሪው እና እኔ ፍትህ መጠየቅና ሰውን አቢዩዝ ማድረግ ሊለይ ይገባል ባይ ነኝ። ዲያስፖራ ያውቃል ብለው ያስባሉ የኢትዮጵያ ሰዎችና አስበሻል። ዮናስ ሙሉ ነገ አባትሽ መጥቶ ጓደኛ ሲሆን ምናምን እንደማየት ሚያም ነገር በምድር ላይ የለም። ዮናስ ሙሉ ነገር አይ በር ላይክ ሲ ዌስተርን ፒስ ብለው ይሻለኛ ፋዘሪን ከሱ ጋር ጓደኛ ከሚሆን ፋዘሪ ያም እቺ አስበሻል። ዛሬ ጥሩ ላይፍ ነበረሽ ይሉሻል፣ ነገ ደግሞ መሯት ነው። ሚሊዬ ገጥሲይ ይማራለን እንትን እንዳላበላሽ ሀሜት ነው። እሺ ማማዬ ቴንክ ዩ። እሺ ባይ ዘ ወይ ውዶች፣ የኔ ውዶች፣ የኔ ብርቆች፣ የኔ ፍቅሮች ይሄ
7 ወር እርጉዝ ነበርኩኝ ቦቢን አርግዤ። ግን ይህ ታሪክ አለኝ የኋላ አይገርም። ቦቢን አርግዤ አፍንጫዬን አያችሁ እየሰፋ ነው። አፍንጫውን ከዚህ እዚህ ጋር አሁን ጉንጬ ይታያችኋል። እዚህ ጋር ደርሶ ነበረ ያና ከዛም ቦቢ መጣና ሰውነቴን ድብልቅልቅ አረገ። ለዚህ ነው ቦባ የምወደው ድብልቅልቄን ስላወጣኝ እና እኔ ምላችሁ ትናንትና ወዲያ ታውቃላችሁ ለልደቴ ለምኛችሁ ሁላችሁም ላረጋችሁት ነገር አመሰግናለሁ። እና አንዳንዴ ሰዎች ጊዜ ሳይኖራቸው ሲቀሩ በካሻፔ ገንዘብ ይልኩና እኔ ወይራ አረጋዋለሁ ምናምን እንደዚህ ነገር እና ትናንትና በካሻፕ $100 ሲገባ እኔ እረሳለሁ ብዙ ነገርና ከመርሳቴ በፊት ብዬ በፔፓል $100 ለዳኒ ፊሽ ልክ ያለውና ደስ ብሎኛል። በካሻፕ አበበ ምናምን የምትባል ሰው ያስገባኸው ገንዘቡን አስገብቼልሃለሁ ለኤዱ ማነው አበበ ስምክ እግዚአብሔር ይባርክ። ማነው ለልጄ አራስ ሞጫ ልብስ ግዢልኝ። ስንት ብር አለኝ? ቆይ ባድሪ ነገኔና ኮይን ሰጥሻለሁ። ነገኔና ዛሬ የሆነች ልጅ ኮይን ስታረግልኝ ነበር። ብር የለኝም እኔ እንሰጥሽ፣ ኮይኖቼን ግን ሰጥሻለሁ። ወይ ቤት ስትከፍቺ ላኪልኝና አካውንቴ ውስጥ ያለውን ኮይን ሰጥሻለሁ። ኦኬ ያ ብር የለኝም እረዳሽ። ያ ጫላ ደሲሳ የምትባል ፎሎሬ እግዚአብሔር ይባርክ። ጫላ ደሲሳ የምትባል ፎሎሬ በጣም እግዚአብሔር ይባርክክ። በካሻፕ ሜሮንና ጫላ ነበራችሁ $100 የላካችሁልኝ ለፒል ኦር ለኤደን ለሷ አስገብቼዋለሁ $100። እግዚአብሔር ይባርካችሁ። በዜል ምናምን የገባብልኝ ብር የለም። አይ ማለት እኔ አካውንት ውስጥ የገባውን ብር መናገር ስላለብኝ ነው። ነጽዬ እንዴት ነሽልኝ? ስለዚህ 2 ካሻፕ ፔመንት ነው እኔ አካውንት ውስጥ ለኤዱ የተደረገው። አንደኛው ጫላ የምትባል ወንድሜ ነክ እግዚአብሔር ይባርክ፣ በጣም አመሰግናለሁ ለኤደን ላረከው ዶኔሽን። ከዛን ቀጥሎ ደግሞ ሜሮን $100 አርጋትልሽ። ሌላው ደግሞ ልጄ አብዱል ታቆታላችሁ፣ ትልቁ ልጄ እሱ $100 በዜል ልኮልኝ ነበረ። ቴንክ ዩ ሶ ማች። እሱን ማስታወሳችሁ 300 ብር ለኔ በግል አካውንቴ ገብቶ የላኩት። ስለዚህ ጫላ እናመሰግናለን በጣም ጌታ ይባርካቸው። ጫላ ደሲሳ የምትባል መቼ መሰለ የላከው ጌታ ይባርክ። ሪካርድ አድርጉልኝ ይሄን ነገር ለምስጋና ስለሆነ ነው፣ ምስጋና ስለሆነ ነው ወዶችዬ። ሪካርድ አድርጉልኝ በኋላ ፈልገዋለሁ። ለኤደን ቴንክ ዩ ሶ ማች። ለኤደን ዶኔሽን ስጠይቅ ነበረ። ከዶኔሽኑ ሌላ ለበርዝዴይ ደግሞ ጊፍት ስጡኝ ስላችሁ ነበር። ትዛላችሁ? ለበርዝዴይ ጊፍት ስጡኝ ስትላችሁ ነበረ። ብዙ ሰዎች ሰፖርት አድርገው ታውቃላችሁ። 2 ሚሊዮን ብር በጣም የቅርብ ወዳጄ፣ በጣም ወደው ማከብረው ወንድሜ እኔን በሀዘን አለቅሳለሁ ብዬ ማስበውን ይሄንን በርዝዴይን በሳቅ በደስታ እንዳለቅስ
በሐሴት እንዳለቅስ ቀይሮልኛል። እግዚአብሔር ደግሞ ዘመንን የሐሴት ዘመን ያርግልህ ወንድሜ። 2 ሚሊዮን ብር አንድ ወዳጅ ሰጥቶኛል። ያው እንደዚህ ኦዲት ብንደራረግ ጥሩ ነው ብዬ ነው። ያ ከዛም በኋላ ሌሎቻችሁ ደግሞ የዛን ቀን ምስጋና ሳረግ 50,000 ብር አንዱ በጣም ሌላም ስምን መጥራት አልችልም፣ እሱም ጥሩ ወዳጅ ነው፣ ቤተሰብ ነው። 50,000 ብር ሰጠኝ። ደደብ ፍሪ ዞን $200 አስገባ እና ያና ድረስ ሳይቀሩ እነ ጁሪ እነ ኪያ ጄምስ ሁላችሁም እኔ ቁጥር ስፍር የለውም። እነ ቤቲ እዚያ ይሻለው ጫላ ደሲሳ የምትባለው ወንድሜ ጫላ ደሲሳ እኔ አላቅህም ማን እንደሆንክ እኔ አላቅህም፣ ግን እግዚአብሔር አብዝቶ ይባርኬን ወንድም ጌታ ይባርክክ። $100 ለኤዱዬ የላከውን አድርሼልሃለሁ በዳኒ ፊሽ በፔፓል ይኸው ያስገባሁትም ማስረጃዬን ላምጣ። ቆይ ውዶችዬ ለምን መሰላችሁ? እኔ ታውቃላችሁ ጊዜ ደግሞ ሄዶ ገንዘቡን አምጪ አታምጪ ለሚለው እስቲ ቆይ አገርማችሁ አይታይም ባይታይም ግን አወራለሁ። ስለዚህ ገንዘባችሁን ዶኔት ያደረጋችሁ ሰዎች ሁላችሁንም አመሰግናለሁ። በካሻፕ የደረሰኝ የጫላ ደሲሳ እና ሜሪ እዚህ የምናውቃት ጓደኛዬ የሁለታችሁ $100 ነው። ጫላ ደሲሳ ስንት ሰዓት ነው? እኔ አረሳም፣ እኔ ውለታ አረሳም። ባይዘዌ እኔ ውለታ አረሳም። ደሲሳ መንዴይ 3 PM ላይ ነው ልክ እንደላክልኝ በዛው 30 ደቂቃ ሳይ አልፍ ለዳኒ ፊሽ $100 በፔፓል አስገብቻለሁ። ከነገና ደግሞ ሜሪዬም $100 የዛን ቀን ማታ ስትልኪልኝ ሰኞ ቀን ለልደቴ ብለሽ ስትልኪልኝ እኔም ደግሞ $100 ለዳኒ ፊሽ በፔፓል ልክ ያለው። ስለዚህ በእኔ አካውንት $300 ነው የገባው። $300 ከጫላ ከአብዱል ከጫላ ደሲሳ የሚባል ወንድማችን እኔ ማን እንደሆን ካላቅም ባቅክ ደስ ይለኛል መተህ ብተዋወቅክ። ምክንያቱም እኔ እንደዚህ አይነት ወዳጅ ነው ለድሃ የሚደርስ ደግ ወዳጅ ነው የምፈልገው። ጌታ ኢየሱስ ይባርኬኝ ወንድም። $100 ሳላቅክ በካሻፔ አስገባኸው። እኔ ደግሞ ወዲያው ለኤዳዬ ሰጣረኩኝ። ኤዳዬ ደግሞ ትታከምበታለች፣ ህይወት ይድንበታል። ሴት ልጅ ከህመሟ ትታከምበታለች፣ ትድንበታለች። ሚያስፈልጋትን ገንዘብ አገኘች ከእግዚአብሔር። በነገርክ ላይ ያ ሐሳብ ያንተ ሐሳብ አይደለም፣ የእግዚአብሔር ሐሳብ ነው። ጌታ ይባርክ። ለጫላ ነው እንደ ምክንያቱም እኔ ማላቆ ሰው በካሻፔ $100 ብር ሲልክልኝ እግዚአብሔር ቢያነሳሳው ነው፣ ኤዱዬ ብታሳዝነው ነው። ስለዚህ $100 እና $100 አስገብቻለሁ ጫላዬ። ጌታ ይባርክ። ሜሪዬ ያንቺን $100 ገብቷል። አብዱ ልጄ እሱ አይጠይቀኝም መቼም፣ ግን ጌታ ይባርክ አብዱ ልጄ ያንተንም የሰጣችሁ ሁሉ እግዚአብሔር ይባርካችሁ። እኔም አምናችሁ ገንዘባችሁን ለሰጣችሁ ለበርዝዴ ፈገግ በይ ብለህ አንተኛው ወንድሜ 2 ሚሊዮን ብር የሰጠኝ ጌታ ኢየሱስ ይባርክ። እግዚአብሔር ይጨምርል፣ ዘርክ ይባረክ። የነካው ሁሉ ወርቅ ይሁን፣ የነካው ሁሉ ወርቅ ይሁን። የኔ ወንድም አንተ ወርቅ ጀግና ነህ፣ ወንድሜ ነህ የዘላለም። ጌታ ኢየሱስ ይባርክ። ሴት ልጅን ሴናኪያ ሴና ምረርታለች። ቴንኪው ሴናዬ፣ የረዱትን እያመሰገንኩ ነው። ዞዬ ሁላችሁም ጌታ ኢየሱስ ይባርካችሁ። በእውነት የረዳችሁ ሴት ልጅን የታመመች ሴት ልጅን ከሞት የታደጋችሁ ከመታመም አይኗ እንባ ቀሮ ሁሌ ከማየት ከመሳቀቅ የታደጋችኋት እግዚአብሔር አያሳቃችሁ።
የነካችሁ እናንተም ወዶችዬ የነካችሁት ሁሉ ወርቅ ይሁን፣ ወደ ወርቅ ይቀየር። በቃ የነካው ሁሉ በቃ ሁሉን ነገር በቃ ካለበት የምታሻሽል። ከዚህ በላይ መረቃት ልመረቅ አልችልም። በጣም ወዳለው ጫላዬ፣ አንተም ተባረክልኝ። አንተም የነካው ወደ ወርቅ ይቀየር። የታመሙትን አሁን እንዲድኑ ስለረዳክ ጌታ ኢየሱስ ደግሞ በህይወትህ ህመም ካለ ነቅሎ ይጣልልክ። ተባረክ ጫላ። ሜሪዬ አንቺም ተባረክልኝ። ይህንን ነው ግን ሁሉም ለረዱት እግዚአብሔር ይባርካችሁ። የረዳችሁ ሰዎች እግዚአብሔር ይባርካችሁ። እግዚአብሔር አመሰግናችኋለሁ። እኔ ወዳችኋለሁ ወዶቼ፣ በእውነት በጣም ነው የምወዳችሁ። በጣም እኔ መሄጃ ማን አለኝ? እናንተ እኮ ነው ያላችሁ። ማን አለኝ? እኔ ከቤተሰቤ ከእህቴ ምናምን ከልጆቼ ሌላ ማን አለኝ? ወዶች እናንተ ነው ያላችሁ እና አመሰግናለሁ። ጨንቆኝ የሆነ ነገር ሳመጣ አንድ ቀን እኔ አፍሬ አላቅም። ታማኝ ናችሁ። ደግሞ ካረጋችሁ በኋላ ሪሲት ይዛችሁ የምትመጡት ነገር ነው የሚገርመኝ። ጃልዬ ቴንኪ ፓስተርዬ፣ ጃልዬ ይኸው ረዳው እኮ ቴንኪው ይሉኛል። ደግሞ መጥተው እኮ ቴንኪው ይሉኛል ከረዱ በኋላ። እኔ እኮ ምስጋና እኮ ማቅረብ ያለብኝ እኔ አምነው ማስረጃ አምጪ ይሉኝ። አብዛኛውን ጊዜ ማስረጃ አምጪ ይሉኝ። ብዙውን ጊዜ በእውነት ህይወትን እንደመቀጠል ደስ የሚል ነገር የለም በምድር ላይ። የሰውን ልጅ ህይወትን እንደመቀጠል እንደማሳመር፣ የታመመ እንዲድን እንደማድረግ። ሰውን አታሳምሙ፣ የታመመ እንዲድን እርዱ። ኦኬ፣ ሰውን አታሳምሙ። ለሰው ልጅ መታመሚያ ምክንያት አትሁኑ። ለሰው ልጅ መዳኛ ምክንያት ሁኑ። ለሰው ልጅ መዳኛ ምክንያት፣ የመፍትሄ ሰው ሁኑ። የችግር መነሻ አትሁኑ። የችግር እናንተ ጋር ሲመጣ ችግር መጨረሻው ይሁን። አንድ ሰው ተቸገርኩኝ ብሎ ሲመጣ መልስ ይኖራችሁ። ችግርን ይዛችሁ ታቅፋችሁ የምታለቅሱ አትሁኑ። ለችግሩ ምክንያት ፈልጋችሁ ችግራችሁን ሶልቭ ለማድረግ መሞከር። የመፍትሄ ሰዎች ሁኑ። ሰነፍ አትሁኑ። ያና ሁላችሁንም ወዳችኋለሁ። ሁላችሁንም ጽልዬ፣ ማንቺም ዶኔት አድርገሻል። ጌታ ይባርክሽ። ሁላችሁ በነገራችሁ ላይ እዚህ አፕ ላይ ሰውን በማዋረድ የሚነክሱ አሉ። አሁን ለምሳሌ እኔ ያበላለሁ፣ እኔ ማዋረድ ያበላል፣ ጀግና ያስብላል፣ ዋው ጉጃብ ያስብላል። ከቆየ በኋላ ነው ውርደታችሁን አምናችሁ ይቅርታ መጠይቁት እንጂ እኔን ማዋረድ ያበላል፣ ጀግና ያስብላል፣ ያስጨበጭባል። አዎ ኖ እኔ በኦሮምኛ ላወራክ ነበር ዞዬ ይነግራል ነው ቢኮዝ ወዳል ጌታ ረዳን እና እዛ ላይቭ ላይ ጠርታኝ ሄደችው ጓደኛዬ ናት ሩት በጣም ቆንጆ ጥሩ ልብ ያላት ልጅ ናት። ጸሎት ስፈልግ ነው ሩት ጋር መሄደው፣ አልዋሻችሁ። ጸሎት ስፈልግ ነው መሄደው ሩት ጋር። እና ሩትዬ እዛ ከመሄዳችን በፊት ውዶችዬ ማስረጃ አትጠይቁም ላልኩት ማስረጃ ግን ለምንም አይነት እርዳታዎች እኔ ቤት ለተሰበሰበው ሁሌም ማስረጃ አለ። እኔ ቤት ለተሰበሰቡት እርዳታዎች ሁሌም ማስረጃ አለ።
እኔ ያልኩት ታምኑኛላችሁ። ግን እኔ ቤት ምንም አይነት እርዳታ ቢካሄድ ያለ ማስረጃ ምንም ነገር ሙቭ አላረግም። ምንም ነገር ያለ ማስረጃ አልንቀሳቀስም። እና ሩት ከሄድኩኝ ሩት በጣም ሼር ታደርግልኛለች ነይ 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 እያለች ማለት ነው። እና ሩቲ ጋር ሲሄድ ሩቲ አብራት የተቀመጠችዋ መፈልጋት ልጅ ናት። የሆነ ቪዲዮዋን እዚሁ ፓስተር ልኮልኝ አናግሪኝ ብያት ሃይ ብያት እንድታናገረኝ ዘጋች። አንተን አላየችውም የሚል ሜሴጅ ሪኩዌስት ምናምን ነውና የሆነው አላየችውም እና እንድታናገረኝ በጣም ፈልጌ ነበር ምናምንና ሳገኛት ደስ አለኝ። እርዳታ የተሰበሰበ ነበረ። ኮይን ምናምን ዝም ብዬ ያለኝን እዚህ እናንተ የምትሰጡኝን እንደሰጧትና አስገቡኝ ማለት ነው። ሲያስገቡኝ በቃ ቲክቶክ የከፈለኝ ፔፓል ላይ ያለ እሱን ሰጥሻለሁ። ቻሌንጅ የሚሉት ነገር የለም ቻሌንጅ እሱን ልጀምር አልኩኝና 300 ግን አንኩና እኔ እንደዚህ አስቤም አላቅም። እኔ ልደቴን አላከብርም። ልደት ምናምን አይመጣልኝም። ግን ማክሰኞ ልደቴ ነው። ጊፍት ስጡኝ ብዬ የሰጡኝን እንዳለ ሰጥሻለሁ፣ የረዱኝን እንዳለ ሰጥሻለሁ። በቃ እና ባንቺ አካውንት አረግና ጊፍት ስጡኝ ብዬ ቪዲዮ ሰራለሁ ምናምን አልኩኝ። ከዛም በኋላ ቪዲዮ ሰራውና ቪዲዮን ለማቀው ሰው ሁሉ ላኩ። ኢትዮጵያ ላሉ ጓደኞቼ ድረስ ላኩኝ። እንኳን ዳያስፖራ ኢትዮጵያ ላሉ ጓደኞቼ ድረስ ላኩኝ። እና እግዚአብሔር ይመስገን። እግዚአብሔር ደግሞ አላሳፈረኝም። ሰው እንዲህ ይሄን ያህል ድረስ ደግ ይሆናል ብዬ እስከምደመም ድረስ ስንት ነው የምትፈልጊው? እኔ እኮ 100,000 ለማለት ፈርቼ ነበረ። ፓስተርዬ እንኳን ወደ እኔ ያመጣው በጣም ጌታ ይባርክ ፓስተርዬ። እና 100,000 ለማለት ፈራ። ከዛ ስንት ብር ነው ለሕክምናዋ የጎደላት ሲለኝ እኔ እኮ ዝም ብዬ ነው ስንት ነው እያለኝ ነው። የሆነ ሰው ትልቅ ሰው ነው እና ስንት ብር ነው እያለኝ ነው። እና ቢያንስ እኔ በልቤ ያለሁት 20%ን ከሞላልኝ ብዬ ነው። ከዛ 2 ሚሊዮን ብር ነው የጎደለው አለችኝ ሩቲ። 2 ሚሊዮን ብር ነው የጎደለው። $14,000 እኮ ስንት ብር ወደ 17,000 ስንት ብር ነው የጎደለው ስላት 2 ሚሊዮን ስትለኝ ሄድኩኝና 2 ሚሊዮን ብር ላለው በቃ ታልቅሽ በያት እኔ አይጋር ለበዓል ስቃትዋል። ቴንክ ዩ ማይንድ ያ ለበዓል እንዳታለቅሽ ላንቺ በርዝዴይ ጊፍት ነው ስጪልኝ 2 ሚሊዮን ብር $12,000 ኦኬ 2 ሚሊዮን ብር። ይሄ ሰው እንግዲህ እንዲታወቅ ደግሞ አይፈልግም። ምን ያህል ደግ ቢሆን ነው፣ ምን ያህል ኮንፊደንስ አማ ቢሆን ነው፣ ምን ያህል በራሱ ቢተማመን ነው። አሁን አንዳንድ ሰው እኮ ያስጮሃል፣ እዚህ አፕ ላይ እኮ ያስጮሃል አይደል እንዴ? አንበሳ ሰጥቶ እኮ ከፎቶ ጋር ሪከርድ ተደርጎ ይፖስትለታል። አንዳንድ ሰው ኮንፊደንስ የሌለው ከፍሎ ተሞጋሽ አለ፣ ከፍሎ ተሞጋሽ አለ። ይሄ ሰው ደግሞ ማንነቴን እባካችሁን እንዳልታወቅ ማን መሆኔ እንዲታወቅ አልፈልግም። እኔ የምፈልገው ጥሪያትና ስትነግሪያት ደስታዋን ፊቷ ላይ ማየት ፈልጋለሁ። ስትደሰት ፊቷ ላይ ማየት ፈልጋለሁ። ይሄን ብቻ ነው የጠየቀው። አይገርም? በጣም ይሄን ብቻ ነው የፈለገው። አንዲት ምስኪን የታመመች ሴትነቷን ድረስ አፌክት ያደረገ ህመም ውስጥ ያለች ቀን በቀን በመድኃኒት በጣም ጀግና ነው። በጣም ነው የምወደው ደግሞ በጣም እንደምወደው ደግሞ ያውቃልና በጣም
ጥሩ ሰው ነው። ባይዘው በጣም ነው የማከብረው እና በመድኃኒት ስትቃጠል ምትኖር በጣም ትላልቅ ፔንኪለሮችን ወስዳ ቀኑን ሙሉ ስለ ድንዝዝ ይሄ ላይክ እንደ ፐርከሰት ምናምን ነው የምትወስደው። የፐርከሰት የለም ያስተኛው ላላላ እንደሚወስድክ እነሱ አይነት ነው የምትወስደው እና ነውማ ቢሆን እንደ አንዳንዶቹ እኮ አንድ የሆነ አሁን ሀብታም ባለፈው በጋለሞታዎች ተሞግሶ ገንዘብ ምናምን ሲሰጥም አይተናል። ከፍሎ ተሞጋሽ ደግሞ አለ። ከፍሎ የኢንተርኔት እንትኖችን ከፍሏቸው በእነሱ ይሞገሳል እና ስትደሰት ሊያት አለኝና ጠራዋት። እቺ ልጅ እንግዲህ ደክሟታል። 14 ሰዓት ቁጭ ብላለች። ከስሮም የተሰደበ አለ። አዎ የከሰርክ ጊፍተር የተባለ ታዲያ እና 14 ሰዓት ቁጭ ብላለች። ያለ መድኃኒትም ህመምም አላት እና ቤቷን ስዘጋ ጠራዋት። አስደውዬ ጠራዋትና ስነግራት እሱ ማየት የሚፈልገው የሷን መደሰት የምስኪን የታማሚ የሴት ልጅ የ26 ዓመት ቆንጆ ሴት ልጅን መደሰት ተደስታ ማየት። ወይኔ ልታከም ነው ስትል፣ ወይኔ ልድን ነው ልጅነቴን የነጠቀኝ የበሽታ ታሪክ ሊሆን ነው ብላ በደስታ ስታለቅስ ማየት በቃ ብቻ የሚፈልገው በደስታ ተደስታ ህይወቴን ቀየርክልኝ ቴንኪው። ግን አታውቁም ማን ነው አይታወቅም። ፎቶ ተለጥፎ እሱ ቢሆን ሌላ ሰው ቢሆን ጀግና ወየው የኦሮሞ አባት ይባላል፣ የአማራ አባት ይባላል። ታውቃችሁ ቆንጆ እኔ ነኝ እንጂ ኤአይ ነው ሰውዬ። አረተ ኤአይ ሰርች እኮ እግዚአብሔር በድብቅ ያደረገውን ታውቂያለሽ፣ በአደባባይ ይከፍለዋል። አንቺ እኮ ለጸዲ ያረግሽውንም ሰምቻለሁ፣ ተባረኪ። ለማንም ነው ማረገው፣ ለማንም ዘር አልጠየቀ፣ ማናት ምንድናት አላለ። ሲረዳ የሰው ልጅ ስለሆነ ነው። የሰው ልጅ ስለሆነ ሴት ልጅ ስለሚወድ ስለሚያከብር የሴት ልጅ አባት ስለሆነ ብቻ ይረዳት። ዘሯን አልጠየቀ፣ እኔም ዘሯን አላውቅም። እኔንም እንዳቀጥኝ ዘር አልጠየቀ፣ ምን አላለ። የተባረከ ወንድ ጀግና ሴት ልጅ ታማ ሲያይ ያመመው ሌላ ወንድ ቢሆንማ እንደ ዮናስ አይነቱ ቁጭ ብሎ አንቺ የገማሽ ምናምን ብሎ ቁጭ ብሎችም በማልመረጠችው ህመሟ ቁጭ ብሎ ዮናስ ሙሉን ይሰድባት ነበር። ቴንክ ዩ ሶ ማች። እና እኔ ጀግና ነኝ በእውነት። እኔ እንደዚህ አይነት ደግነት ካየው ቆይ፣ እንደዚህ አይነት መልካም ልብ ካየው ቆይ፣ እንደዚህ አይነት ቆራጥ ጀግና በቃ ለሴት ልጅ ስትታመም መዳን አለባት የሚል ሰው ካየው ቆይ። እና እግዚአብሔርን ስለሱ አመሰግናለሁ፣ ስለእናንተ አመሰግናለሁ። ሁላችሁም ሰፖርት አረጋችሁኝ። እኔ ጠይቄ ሁሌ በቃ አብሮኝ ነው የሚቆሙት የኔ ፎሎወሮች። በእውነት የኔ ፎሎወሮች ዝም ያሉ ናቸው። በነገራችሁ ላይ አሁን ለምን ፎሎወሮች አሉ የኔ ፎሎወሮች እና 2000 እና የኔ ፎሎወሮች ዝም ያሉ ናቸው፣ ጸጥ ያሉ ናቸው። ግን በቁርጥ ቀን ይገኙልኛል። በቁርጥ ቀን ህይወትን ያድናሉ። በቁርጥ ቀን ከጉድ ያወጣሉ ሰው። በእውነት በቁርጥ ቀን ካይንድ ናቸው በጣም በጣም። እግዚአብሔር ደግሞ
አንዳንድ ሰው እኮ 100,000 ብር ረዳው ብሎ ራስ ቆንጆ ፎቶቸውን በኤአይ ተቻልቀው ሜላት ስለ ሜላት እናውራ። ፒን ያረግሽውን እንደው ንገሪያቸው። ጋስቤ ትዝ አለኝ። ጋስቤ ይስሙ ጋሽቤ ሜላት ያንን ቪዲዮ ፒን አድርገዋለች። እስካሁን በሐሰት የተከሰስኩበትን ቪዲዮ ታብታብ አድርጉ። እንደውም ትዝ አለኝ። ጋሽ ቤብ ይስሙኝ። ጋሽ ቤብ ትረሳውት እንድረሳውት ማይፈልጉት እርሶ ነው። እንድረሳውት ማይፈልጉ በሐሰት የሚከሱኝ እርሶ ነው። ስረሳችሁ ሁለታችሁ እናንተ ወራዶች ሴሰኞች ስረሳችሁ መረሳት ማትፈልጉት እርሶ ነው። ጋሽ ቤብ አንተ ወራዳ ቅሌታም ሽማግሌ፣ አንተ ሴሰኛ ሽማግሌ፣ አንተ ከንቱ ያንን ቪዲዮ በሐሰት የከሰሳችሁኝን ቪዲዮ አውርዱት። መውረድ አለበት። ይቅርታ መጠየቅ አለብኝ። ይቅርታ መጠየቅ አለብኝ። በሐሰት ሌባ ናት ተብዬ ኤቭሪዴይ በዛሽ ጋለሞታ እኔ አልከሰስም። ኤቭሪዴይ እኔ አልከሰስም። እኔ ሌባ አይደለሁም። አናግሬውት አላውቅም። ፈንድሬዘር እዚህ ቁጭ ብዬ ሳረግ በካሻፔ ላኩ ሰጠዋት ለልጅቷ። ልጅቷ እስካሁን የልጇን ፎቶ ራሱ ትልክልኛለች በዋትሳፕ ሁሌ ነው የምትልክልኝ። እንደው ምን ያላናገራት ሁሌ ልጇ አደገች፣ ልጄ በርዝዴ ያከበርኩኝ ክርስትና ምናምን ትልክልኛለች። እርሶ $1,000 ሰጠው ብሎ በሐሰት ከሰሱኝ። ያቺ ደግሞ ከንቱ ጋለሞታ የትግራይ እናቶች የተራቡ ፎቶ ጎን የሷን ቆንጆ ፎቶ ኤዲትድ የተደረገ ፎቶ ፊልተር ያለው ፎቶ በኤአይ ሪተሽ የተደረገ ፎቶን አድርጋ 100,000 ብር ረዳው ብላ በየፌስቡኩ አስፖስታለች። እናንተ ግብዞች ሁለትሽ ትዋረጃለች። ግብዞች ለ100,000 ብር ለአንድ አንበሳና ምናምን አንድ ድመት አንበሳ እስከ ደቦሉ አይደል 100,000 ብር ለ100,000 ብር የተራቡ እናቶች ፎቶ ላይ ስሟን ገንብታለች። ፎቶ እየፖሰተች የራሷን ፎቶ እያስደረገች እያስፖሰተች በውስጥ እየሄደች ፖስቱኝ ብላ እየተጣላች ለምን ስትባል 100,000 ብር ረድቻለሁ። እከካሞች። ይሄ ሰውዬ ግን 2 ሚሊዮን ብር ሰጥቶ እባካችሁን በእግዚአብሔር ማንነቴ እንዳይታወቅ 2 ሚሊዮን ብር ሰጥቶ አንተ ከ100,000 ብር በላይ ለመስጠት የተራቡ እናቶች መጥተው ጌም መጫወት አለባቸው። የተራቡት እናቶች መጥተው ምናምን መደነስ አለባቸው። ፊልተር ማድረግ አለባቸው መጥተው። የተራቡት እናቶች ፊልተር አድርገው ቲክቶክ ላይቭ ላይ መቀመጥ አለባቸው። ያ ሜላት የውሸታምነትሽን የግልሙትናሽን ሰርተፍኬት ነው ፒን አርገሽ ቁጭ ያረግሽ። ውርደትሽን ነው ፒን አርገሽ ሰርተፍኬት አርገሽበት ፒን አርገሽ ቁጭ ያረግሽው ውርደታችሁን ነው። ውርደታችሁን ግን እኔ እርሶ የምጠይቆት ለትግራይ እናት እሷ 100,000 ብር ይረዳችሁ ማለት ሴቶቹ ሲጫወቱ በጣም ብዙ ብር ይገፋሉ። አሁን ኤኒግማም ሆኗል አሉ እና እንግዲህ እንደዚህ መጥቼ ቀን እንጠዛጠዛለን። ያ ቪዲዮ እስከሚወርድ ድረስ እንጠዛጠዛለን። ቀን በቀን ስትረሳ መረሳት ያልፈለግኩ አንተ ነህ። መረሳት ያልፈለግኩ አንተ ነህ። 120,000 ብር 120,000 ብር ስንት ኮይን ነው? እስቲ ሰውየው አንደርስታንድ ጭንቅላቱ በኮይን ብቻ ነው አንደርስታንድ የሚያደርገው። 120,000 ብር ስንት ኮይን ነው? ሁለት አንበሳ ወርዝ ነው የሚያደርጉት የተራቡ እናቶች። በ10 ደቂቃ ቲክቶክ ጌም $20,000 ምናምን ሲያወጡ ነው ማቆት። ለተራቡት ሲሆን ግን እጆት ያጥራል።
እነዛ እናቶች መጥተው ፊሊተር ላይ ድምቅ ብለው ቦግ ብለው ይቀመጡ እዚህ መጥተው። ማንኛው የውሸቶትን ሰርተፍኬት ያስቀምጡ። እኔም የእርሶን ውሸታምነት ፒን አረጋለሁ። እኔ ፒን አረጋለሁ እስከ ቴክስት ሜሴጁ ምናምን ፒን አረጋለሁ። እኔ ምክንያቱም መረሳት አይፈልጉም። ሜላትም መረሳት አትፈልግም። አንተም መረሳት አትፈልግም። በእናንተ ቤት እኔን አዋርዳችኋል። በሐሰት ኤቭሪዴይ እኔን ስከስ፣ እውነት ደግሞ ከፍ እያለች ነው የምትሄደው። ኤቭሪዴይ ለሰው የውሸት የውርደት ሰርተፍኬታችሁ ቁጣችሁ ያላችሁት እመነኝ። ሳልደርስብን የደረስክብኝ ኤቭሪዴይ የምትደርሱብኝ እናንተ ናችሁ። እኔ ስለአንተ እረስቼክ ነበር። ትናንትና ቪዲዮ ደርሶኝ ካፕሽን አንተ ወድሻለሁ ቆንጆ ነሽ አልከኝ ምናምን አንድ ላይ ስትኖሩ ተባባሉት። አንድ ላይ አሁን ፍቅር ላይ ናችሁ። አንድ ላይ አንድ ሩፍ ውስጥ ስትኖሩ፣ አንድ ቤት ውስጥ ስትኖሩ የዛን ጊዜ ቆንጆ ነሽ ምናምን ተባባሉ። the same kind of ሜልኪ እንዳንቺ አይነት ከንቱ ሴቶች ሰርተፍኬት ፖስቷል የውርደት። ለማንኛውም እውነት ሁሌም ታሸንፋለች። እናንተ ራሳችሁን ስታዩ እኔ ብቻዬን ነኝ እንዲም ገር ብላችሁ ቻላችሁ። ምክንያቱም እኔ ኩነኔ የለብኝም። ከእውነት ጋር ነው የምቆመው። የሰውን ሀቅ ነቅቼ አላውቅም። እስቲ ቁሚ አንቺ ቆማጣ። ህሊና የቆመው እውነት ጋር ነው። እናት ቤታ ቆመች። ቤታ ስትቆም ነው የምቆመው። አሁን ግን እንደዚህ ቆመተው የሚያስታውስኝ ቤታ። ለማንኛውም የውርደት ሰርተፍኬት ስቶሪ እያደረጋችሁ ፖስቱ፣ ፒን አድርጉ፣ ፖስቱ። ይቀመጣል እንዳደራ ደግም ሰራ ክፉም ሰራ እኔ ጋር ይቀመጣል። ለማንኛውም ጊዜ ሲመጣ ቀናችሁ ሲመጣ ቀናችሁ ሲመጣ እንደ ብርድ ልብስ ገላለጣችኋል። እንደ ብርድ ልብስ። አሁን ጊዜያችሁ ነው። ፈንጩ፣ ጊዜያችሁ በደም ፈንጩ። በጣም አበዙት እኮ። እኔ ብር ሳልሰርቅ ሰረቅሽ ይሉኛል። በ1000 ብር እኔን አላመነኝም። ሰው በሚሊዮኖች እያመኑ በሚሊዮን ብር ወራዳ። ቴንኪው ቲቶ። ኖ እንደዚህ ምናምን ልረሳ እፈልጋለሁ። ቤብ ስማኝ፣ ቤብ ልረሳ እፈልጋለሁ። አንተ ግን አትፈልግም። እኔ አንተን መርሳት እፈልጋለሁ። አንተም ሆነ ያቺ ከንቱ ሴት እንድረሳችሁ አትፈልጉ። እኔ አንተን ከመፈጠር ልረሳክ ነው የምፈልገው። ልረሳክ ፈልጋለሁ ቤባ። እና ሜላት ታሳዝኝኛለሽ። ባይዘወይ የሆነች ሴትዮ እዚህ አፕ ላይ አዚቲን ታቋታላችሁ? አዚቲ ግብረ ስጋ ግንኙነት ቲክቶክ ላይቭ ላይ ታደርጋለች። አይታችሁታል? ቴንክ ዩ ሃፒ በርዝዴ የምትሉ ሁላችሁ ተባረኩልኝ። አዚቲ የምትባሉ ሜላት ላንቺ መልእክት አለኝ። አዚቲ የምትባለዋ አይታችሁታል? ሜላት አዚቲ ካንቺ በላይ ደስተኛ ናት። ያንቺ ስራ ነው። አዚቲ ካንቺ በላይ ደስተኛ ናት።
ይህንን ወቂል ቴንክ አቡ ሜላት ጤነኛ ናት? ሜላት ጤነኛ ናት? ለማንኛውም just like last time የኔን በሐሰት ከመክሰስሽ በፊት እዚህ ውስጥ ያሉትን አውጫቸው ራስሽን በመስታወት እያየሽ ዲል አርጊ አእምሮሽ ውስጥ ካለው ችግር። ከዛም በኋላ እኔ ሌባ ብለሽ መክሰስ ትችያለሽ። ለማንኛውም ያቺ የኖርዌው እየጠጣች ምናምን አትፈራ ወይ ጉድ! አንዳንድ ሰው እኮ ኢየሱስ ቁጭ ብሎ ሰው ሪከርድ ያደርጋል። አቡ ኤምራን ቴንክ ዩ ሶ ማች። ቁጭ ብሎ ሪከርድ ያደርጋል። ሀበሻ ግን ሪከርድ ያደርጋል ቁጭ ብሎ። ቴንክ ዩ ጸጋዬ ተባረኪ። ቁጭ ብሎ ሪከርድ ያደርጋል። ይገነናል። ከማዕት ወንድ ነው ሴት ነው? እነ ዲቦራ ይላላሳሉ እንደዚህ እያሉና እኔ ልሮጥ ነበር። ወንድ ነው ኦኬሽ። አይታችሁ ሲላላስ ወንድሜ በቃ የድሮ ነው። ቅናት በሽታ ነው። የዱባይ ጎጃሚዎች ይለያሉ። በነገራችሁ ላይ ብራንድ ጎጃሚዎች ዱባይ ገብተዋል። በነገራችሁ ላይ የዱባይ ጎጃሚዎች በጣም ነው የሚለዩብኝ። ኤኒባዲ ጎጃሚ ዱባይ ያለ ሁሉም ፍቅር ናቸው። ሁሉም የዱባይ ጎጃሚዎች ማንንም ጥራል። እዚህ ቶሚ ያለክ በጣም ወዳቸው በጣም ነው የሚመች። ደግሞ ይጠሩኛል፣ ሰብሰብ ሲሉ ይጠሩኛል። እዛ ሀገር ብኖር በቃ ላንቺ ጋብዙኛል። እነ እንትና እነ ኔቨር ጊቭ አፕ ምናምን ማለት ነው። አሪፎች ናቸው፣ በጣም ሙድ ያላቸው ናቸው። አሪፍ ልጅ ናት ኔቨር ጊቭ አፕ በነገራችሁ። ጥሩ ልጅ ናት፣ ትመቸኛለች። ኔቨር ጊቭ አፕ
አንድ ቁጥር ጻፍ። Why would I send you my phone number አባዬ? ተፋፍረን ነው እንጂ እንዋደዳለን። በጣም በጣም እንዋደዳለን። ወይ በጣም ባይሰው ወሬ እንትና ሄለን በድሉ ታውቃላችሁ? ፌስቡክ ትልቅ ፔጅ ነበረ በሄለን በድሉ ስም የሷን ፎቶ ከኢንስታግራም እያመጣ ዘግናኝ ጥላቻን እንትሚል ህይወቷን ምስቅልቅል ያወጣው ትዛላችሁ ህይወቷን እንዳትኖር በሷ ፌክ አካውንት ክሬት ተደርጎ ያ ፌስቡክ አካውንት ኦነሩ እኮ ታወቀ እኮ ሰማችሁ? ቆይውና ለሶየን አባቱ ኢትዮጵያ 13 ዓመት ተፈረደብክ አሉ። የ13 ዓመት ጽኑ እስራት ፍርደኛ እና የኢንተርፖል ታድኖ እንዲያዝ ፍርድ ቤት ትዕዛዝ የሰጠው በህግ ተፈላጊ ወንጀለኛ አሸናፊ ከበደ ብዙ ወርቅ ይባላል። እኔ አሁን የሰማሁት ይሄ ተክኖ በፌክ አካውንት ሲከፍት በፌክ አካውንት የሚሰድቡኝ ሁሉ ይሄን እንደሚመስሉኝ ከዚህ በኋላ ይሄ ሰውዬ ያ 13 ዓመትና ከሚዲያ የራቀችው ህይወትን ለመኖር ነው ምናምን 13 ዓመት ተፈረደበት። አካውንት ይኸው ተደብቀሽ ጆከርም ይሄን ይመስላል እንደው እንዴ ህይወቷን መስቀልቀል አድርጎት ብትለምነው ብታስለምነው ዓመት ፍርደኛ ነው። ባይዘው የተፈለገ ነው። ልጆቿንም ሊያቀት ኦብሴሽን እኮ ነው። እኔ ራሷን እኮ ለህይወት የመስጋት ጀምሬያለሁ። ኦሮሞ አድርጎት ነው የሚስበው። አንድ ሲም ወንዱ ነው። ይሄ ወንድ ነው። አንድ ሲም የለም አንድ ሲም የለውም ፎር ሹር የለም እኮ ፂም። አሁን እኮ ይሄን እንደዚህ ብትነካው እኮ ቀህት እኮ እንደዚህም እንዴት ሰው አይፈጠርበት? ኦኬ ጉድ ሄለን የኔ ባች ናት። ባይዘው ታውቃላችሁ? 6 ኪሎ አንድ ላይ ተምረናል። ድራማ ምናምን ዲፓርትመንት የተማረችው ቆንጆ ነበረች። በጣም ታምር ነበር። የኔ ባች እኩል ነው የገባነው። የለመድላ ገና አልተያዘም፣ እየተፈለገ ነው አሉ። ምን ይመስላል? አሁን ግን ታውቃላችኋል፣ አርቲስቶች እነ
እንደ ድሮ ፊልም ምናምን ስለማይሰሩ እንደ ድሮ ሻይን አያረጉ። አሁን ሻይን የሚያረጉት ቲክቶከሮች እንደሆኑ ታውቃላችሁ። ከአርቲስቶች በላይ ሻይን የሚያረጉት ቲክቶከሮች ናቸው። ለዚህ እኮ ነው ማነው ስሟ ሊያሾ ራሱ ወሬ አታ ቲክቶክ እኮ የምትንገላታብን። የአርቲስት ወሬ የለም፣ ስራ የላቸውም። አርቲስቶች ምን ይሰራሉ በዚህ ሰዓት? የለም እኮ አርቲስቶች ምንም ድራማ ፊልም ምናምን የለም እኮ አይሰሩ። ድራማ አለ ኢትዮጵያ፣ ድራማ ያሉ የኢትዮጵያ ሰዎች ሊያሾ እኮ አሁን እንደውም በጣም የሚያበላትም ቪው የሚሰጣት ከአርቲስት ይልቅ ቤታዮ ናት ቪው የሚሰጥሽ። አድቨርታይዚንግ እኮ ቲክቶክ ላይ ዞሯል እኮ እንደ ድሮ አይደለም። ቲክቶከሮች በጣም ይሰራሉ። ያ የኔን አጀንዳ በራሳቸው ቀለም እንትን ይሉታል። ያ ከ15 ቀን በኋላ የኔን አሁን ዛሬ ያወራሁትን ታወሪያለሽ። ዛሬ ቤታ ገቢ ናታ ስለ ቤታ እኔ ገንዘብ አታወጣም ማለች። ጥሩ በገርሉ እኔ ኢንካም የለኝም፣ ገንዘብ አላወጣም የለኝም። ገብቷቸዋል። የኔ ፎሎወሮች ሄዱ አይሳደቡም፣ ምን አይሉ፣ ዝም ነው የሚሉት። ስለዚህ ሊያ አሁን ቲክቶክ ላይ መታ የቀራችሁ ለዛ ነው እንጂ እኔ አይ ቲንክ ኢትስ ናት ፐርሰናል። ሁለቱም ኢነፍ ዳሜጀርስ በራስ ተደራርጓልና አይ ቲንክ ኢንካሟን ስለሆነች ነው። ቴንክ ዩ ኤልሲዬ ቴክስት አደረገችልኝ። ጀስፔቲ ግን እናንተ ጥያቄ ባህሌ ምን ቅርስ የምትሉት አዝማሪ ቤታን እኮ የረገጠቻት ሊያ አስገረፍሻለሁ ምናምን ብላት እኮ ነው። ጎንደር አስገረፋቸዋለሁ ብላ ሄዱ ማለት ነው። ጎንደር እቺ አሜሪካ ቁጭ ብላ $100 ስለምትልክ እዛ ነፃ አወጣሻለሁ ብሏት ማለት እዚህ እኮ እሷ የቁም እስረኛ ሆና ነው ነፃ ያወጣት የመሰላትና ኢትዮጵያ እዛ ጎንደር ስትመጡ ምናምን ትረገጫለሽ ምናምን ብላ ማለት ነው። ከዛ ነው ሪሊ አሏት ማለት ነው። ወይ ያክሊሉ ወደ እንዴት ነህ ሪሊ እኔ መረገጠው አለቻቸውና ሄዱና ጭራሽ አዝማሪ ቤት ረገጧት ማለት ነው። ከዛ እናንተ መጣችሁና ባህላችን ወጋችን ምናምን ቅርሴ ምን ስትሉ ሰሙ። እዚህ ቲክቶክ ላይ ግን ባህሌ ምናምን የለም እንዴ? በባህል ዘፈን አጓጉል ልብስ፣ አጓጉል አቀማመጥ፣ አጓጉል ቢሄቪየር በቃ የምናየው እናንተን ወክላለሁ እየተባለ የእናንተን አካባቢ እየተጠራ የዛ አካባቢ ሰው ነኝ እያሉ ቀን በቀን እኔ አሁን ጂጂን በጣም መጠላት ወለጋ ነኝ ስለምትል ነው። እሺ እናቴ ወለጋ ስለሆነች እናቴን ዘርማን ዘሬን እንደዚች አይነት ቆሻሻ ሴት ስለማይወክለን አንቻላትም። አንደ ጂጂ አይነት ቆሻሻ ወለጋ ነን ያለቅ በጣም ዱርዬ እኮ ነኝ። በጣም ባለጌ አይደለም ግን እዚህ ፕላትፎርም ላይ 3 ሴቶች ነው የምናወራው። ባለጌ አይደለም፣ በጣም ጨዋ እንደሆንኩኝ አውቃለሁ። ግን እዚህ ፕላትፎርም ላይ 3 ሴቶች ነው የምናወራው። የወለጋ ሴቶች ሆነን 3 ሴቶች ነው የምናወራው። እኔ ፋሲካ ሶዬ ዱባይ ቢዝነስ አላት። ፋሲካም ጨዋ ሴት ናት፣ በጣም ሲንግል ማም፣ በጣም ጨዋ ቆንጅዬ። ከዛ እኔ ነኝ። ከዛ ጂጂ ትመጣና ኦሮሞ ሴት ባለጌ ወራዳ ናት፣ የአንደበት ልጓም የሌላት ህሊና ቢስ ጨካኝ ሴት። ከዛ ሌላው ማህበረሰብ ኢትዮጵያውያን ኦሮሞ ሴት ሲባል ጂጂክያ ኦሮሞ እናትክ በጂጂክያ ስትመሰል አያሳብድም ወይ? የኦሮሞ ፖለቲከኛ ኢንተርኔት ላይ ማን ጂጂክያ አያና እያለ እኔ ራሱ እኮ ፖለቲካ እኮ ላውራ ብል እኮ በጣም ፈትለዋለሁ እኮ መዝነኝ እና ጂጂክያ
የኦሮሞ ልጆች ስለሆነ አጀንዳ ተመቶ ማን ምን አለ? ጂጂክያ ምን አለች? ሁልሽ ምትይ። ስለዚህ እቺ ሴት በየሄደችበት ክፉ ስድድቦችን ትሰዳደባለች። በሌላው አይምሮ ኋላ ውስጥ ምንድነው የሚቀርጹት? ኦሮሞ እናትን፣ ኦሮሞን መስደብ፣ ኦሮሞ ሴትን ማዋረድ። ኢትስ ኦኬ ቢኮዝ ጂጂክያ ራሷን አዋርዳለች። ተዋርዳ ደግሞ ስታዋርድ ትዋረዳለች። ኢትስ ኦኬ ብላ እኮ እያስተማረችብን ነበር። ኦሮሞ ሴት ወራዳ ናት ብላ እኮ እያስተማረችብን ነበር። ከዛን ወጣት ህፃናቶችን እየሰበሰበች ስፔሻሊ ገና ኢንተርኔት እጃቸው ላይ የገባ ህፃናቶችን እያሰበሰበች ልቅነትን ታስተምራለች። ቆሻሻ ባህሪያትን ታስተምራለች። ገብቷል? ልጅ ከቤት እንዳትወጣ ጨዋውንልኝ ምናምን ብለው ዋጋ ከፍለሽ ያሳደግሽውን ልጅ ጂጂክያ ትመጣና የልጄ ባልደፈረኝ ትልሻለች። ከሆድ የሚባለው ጋር ምን እንዳረገች ነውሯን መታ ታስታወቃለች። ገንዳው ይሄ ቆሻሻ ገንዳ ውስጥ ቁጭ ትላለች። እበት እላዩን ትለቀልቃለች። ራሷ ላይ እላይሽ ላይ ታስታውቂያለሽ። ቆሻሻ ህሊናቸው ላይ ትደፊያለሽ፣ ትደፍቂያቸዋለሽ። ነውርን ወጣት ጄኔሬሽን ላይ ኖርማላይዝ ታረጊያለሽ። እነማንን ሰብስበሽ? እነ ኪዱ የሚመጡት ደግሞ ምን አይነት ነው? ህፃናት ልጆች ነው ኪዱን ፎሎ የሚያደርጉት። ጃኒን ማን ነው ፎሎ የሚያደርጋት? ህፃናት ልጆች ፕሪቲንስ ጃኒን እነ ጆን ዳንኤል ህፃናት ልጆች ፎሎ የሚያደርጓቸውን ኮንተንት ክሬተሮችን ራስሽን ሰራው እንዲያረሽ ነውር ታስተምሪ ነበር። ብልግናን ታስተምሪ ነበር። ቆሻሻ ህሊናን ኖርማላይዝ እንዲያረጉ ታስተምሪያለሽ። ወደ ሞት ጄኔሬሽንን ትመሪ ነበር። እግዚአብሔር አሁን ይሁንላችሁ ብሎ ነው አዶናይን ያመጣው እንጂ ጉድ ነበር። በጣም እንዋረድ ነበር እንደ ህዝብ። እንዲህ ቢቀጥል ነውርን ኖርማል ያደረገ አዲስ ትውልድ፣ ብልግና ኖርማል፣ እናትን መስደብ፣ ሴክሹዋላይዝድ የሆኑ ንግግሮችን፣ ጋጠወጥነትን፣ ብልግናን ኖርማላይዝ ያደረገ ጄኔሬሽንን ትፈጥሪ ነበር። ግን አሁን ምንድነው? እግዚአብሔር ደግሞ ቸር አይደለም ደረሰልንና አሁን ቅንነት መፈመሻ መንገድ ቅንነት ነው፣ ብልግና አይደለም። መሳደብ አይደለም፣ እንዳንቺ በተከፈለበት እየጮሁ አይደለም፣ መሳደብም አይደለም። ቅንነት፣ ደግነት፣ መልካምን በማሰብ ይሄ ሰዎችን በግሩፕ እያደረጉ በመርገጥ አይደለም። እንደውም ሰውን ሰብሰባ አድርጎ ፍቅርን በመስጠት በማክበር መፈመስ ተጀመረ። እዚህ አፕ ላይ አይ ለሱ ነው ግሬትፉል እና ለዛ ነው። ስለዚህ ባህል ተበላሸ፣ ባህል ምናምን እነ ሊያሾ ይነቋቆራሉ፣ ይሰዳደባሉ ነው ሚንገርስ። አሁን እኔ ኤልሻዳይን ስለምወዳት ምን አድቫይስ ታረጊያለሽ ብትለኝ ኤልሻዳይ ስቶሪዋ በቂ ነው ለቤታ ክላሲ ናት ኤልሻዳይ በጣም እንትና። ስለዚህ አንድ ስቶሪ በቂዋ ነው። ያ ኦቨርኪልም ነበር፣ ግን ባህላችን የተበላሸ ባህል የለንም። እነሱ ነሽ ባህላችን ምናምን ሊያከብሩ ሄዶ እንደዛ አሉ ካላችሁ፣ እዚህ ደግሞ ጎንደሬ ነኝ፣ ጎጃሜ ነኝ፣ ወለጌ ነኝ እያሉ ማህበረሰብን እየጠሩ ደጋግሞ ማህበረሰብን የዛ ማህበረሰብ አባል ነኝ እያሉ ነውር የሚያረጉ ሴቶችን ደግሞ ደፍራችሁ ተቃውሙ። የዛኔ ሰማቸዋል። ካልሆነ ግን ደብል ስታንዳርድ አስመሳይነት ዋይሊ ያላቨርሹ እኔ አላቅም። ፍቅራቸው ግን የቅርብ እንደሆነ አውቃለሁ። ከዚህ በፊት ሊያሾ ቪዲዮ አለን። በዛው የቤት አበጎች አላችሁ፣ አንድ ቁጥር ጻፍ። የቤት አበጎች ትልቅ ላስታጠቃችሁ። የቤት አበጎች አንድ ቁጥር ጻፉ። ጥሯችሁ ወይ ትጥቅ ላስታጠቃችሁ። ሚስጥር መጣች። ጌታን የቤት አበጎች አንድ ቁጥር ጻፉ። ላስታጠቃችሁ
ጊዜ በግ እኮ ጥሩ ነው። በግ መጽሐፍ ቅዱሳዊ ነው። ኖ ሪከርደሮች ብጠሩና ኖ እኔ ሆነስሊ ካይንድ ሆኜ ነው ማወር። ይሄንን ሊያሾ ቤታን ስትሰድባት አንቺ እንዲሆንሽ አንቺ እንዲሆንሽ ምናምን ብላ ስጨርስ ቪዲዮ አለ የሊያ የራሷ ቤታ ምንም ትሁን አንቺ እንዲነሽ ብለሽ ከሰደብሻት በኋላ እኔ እነሱን ቢያረገኝ የቤታ በጎችን ቢያረገኝ የቤታ በጎችን ቢያረገኝ አንቺ እንዲሆንሽ ምናምን ምናምን ሪከርድ አርጊ ምስጥር ላኪላቸው ለነዶሮ ለነዋ ብቋ ሽንቁሯ ምናምን ለነሱ ላኪላቸው። አንቺ እንዲሆንሽ አንቺ እንዲ አንቺ አማመጣችልኝ ነው ሪከርድ አርጊ ሊማል ሊያሾ ስሙ የቤታ በጎች ትልቅ ስራ ነው። ከዚህ በኋላ አትመላለሱ። ሊያሾ ከዚህ በኋላ ከሷ ጋር አትመላለሱ። የቤታ በጎች ይህን አስታጠቃችኋለሁ። ኢንተርኔቱ ሰላም ይሆናል ብዬ አስባለሁ። ሊያሾ ቤታ ብላ አንቺ እንዲ ብላ መሰድባት ስድቦች አሉ አይደል? እንዲያርገሽ ከሰደበቻት በኋላ የሊያ ቪዲዮ አለ። የሊያ የሷ ቪዲዮ አለ። ምንድነው የምትለው? ቤታ ምንም ትሁን እንወዳታለን። ቤታ ከኤልሻዳይ በላይ ትወደዳለች፣ ከኬዱ በላይ እንትወደዳለች። እስከ ጥፋቷ እንወዳታለን። እንታባችሁባት ነው ሚሊዮን ቪዲዮን ከጎን ስፍት ታረጉና ቤታን ከሰደበች በኋላ ያንን ቁጭ፣ ቤታን ከሰደበች በኋላ ያንን ቁጭ፣ ቤታን ከሰደበች በኋላ ያንን ቁጭ። ከ3 ቪዲዮ በኋላ ስለ ቤታ አትወራ፣ እራሷ ትመልስ። እናንተ አትመላለሱ። ታባቻ